አንተ ወልድ የተባለው እኛንም ብለሃል። ስለዚህ ማስረጃ ሲቀጥል ልጅ ነው የሚል ልጆች አይልም። ልጅና ልጆች ይለያያል። ልጆች ቢል እናንተ ነብባቸው፣ ግን ልጅ ነው ያለው። ልጅ የተባለው አካል ማን እንደሆነ በማስረጃ አቅርብልኝ። ይቀጥል። አሁን አያችሁ ያገ ሙስሊሞች ኢየሱስ አያውቅም። ወሂድ አለ። ሰላም አለይኩም ኡስታዝ። ይኸውልህ ሰላም ወራህመቱላሂ ወበረካቱ። ለምንድን ነው መሀል የሚገባው? ለማለት ፈልጌ አይደለም፣ ኢምራን ሀሳብ ልሰጥ ነው። አብሽር ኢምራን። እስቲ ወልድ የተባሉት አማኞች እንደሆኑ ወይ ከአንድምታ ወይ ከቸርች ፋዘርስ እስቲ እሱንም ያምጣ፣ አዲስ ነገር ስለሆነ ለኛ። ጥሩ ወሂድ። እሺ ልመልስላችሁ። ትርጓሜ ሲተረጎም በእኛ በቤተክርስቲያናችን አንድምታ ይባላል። አንድምታ ማለት እየሰማኸኝ ነው? አያወጣውና እንየው። ምኑን ነው ማወጣልህ? መረጃዎችን ነው። የትርጓሜ መጽሐፍ አላችሁ? አሁን ስልኬ ላይ ስለሆነ እንዴት ላውጣልህ? ከሌ ብለህ ጠቁመን እኛን ማውጣት እንችላለን። ትርጓሜ መጽሐፍ አለ አለኛ። እሺ አውጣ። አሁን ያነሳውን የወንጌል ክፍል ትርጓሜ አውጣለሁ። አሁን አንብበው። እሺ ይሄ ትርጓሜ አይደለም ያነሳ ያው እሺ አውጣ። በቤተክርስቲያናችን ሲተረጎም አንድ ጥቅስ ሲተረጎም አንድም እየተባለ አንዱ ታዘቡ። እንግዲህ ማስረጃው ላይ የለኝም እኔ ላግዝ። አስወራኝ አሁን እዚህ ጋር የመጽሐፉን ስም ንገረኝ። ይሄ አይደለ መጽሐፉ? አንድምታ ከአንድምታ ከፍቻለሁ። ሌላ መጽሐፍ አለ? አቤት ኡስታዝ ኢምራን፣ አሁን አንተ ያዝከውን አንድምታ አይቀበለውም እንዴ? ኪሩቤል ኢምራን የያዘውን አንድምታ አትቀበልም? እቀበላለሁ። እዛ ላይ የተባለው ማን ነው የሚለው? እዚህ ጋር ማብራሪያ ሰጥቷል አልሰጠም? ወልድ የተባለው ማን ነው ብሎ ነው ያስቀመጠው? ይኸውልህ እኮ እኔ እኮ አላስጨረሳችሁኝም እንጂ እኮ መልሱን ገና እየመለስኩ። ወልድ የተባለው ማን ነው ብሎ ነው ያስቀመጠው አንድምታው ላይ? እሱን ነው የፈለኩት። እዚህ ጋር ምንም ብሎ አላስቀመጠም እኮ። ኦኬ ማንን ነው አንተ የምትለው? ማለት ማንን ነው? ይኸውልህ በቤተ ክርስቲያናችን ገና እኮ መሀል ላይ አትግቡ። ላስረዳችሁ። እሺ ይቅርታሽ። እሺ በቤተ ክርስቲያናችን አንድምታ ተብሎ ይነገራል። አንድምታ ማለት አንድም እየተባለ ይቺ አንዷ ጥቅስ ትወጣና አንድም ለዚህ ነው የተነገረው፣ አንድም ለዚህ ነው የተነገረው፣ አንድም ለዚህ ነው የተነገረው እየተባለ አንዷ ጥቅስ 10 20 አይነት ምንድነው ትርጓሜ ይሰጣታል በቤተ ክርስቲያናችን ማለት ነው። እየሰማኸኝ ነው ዊድ ወይም ይምራል? እና ከነዛ ውስጥ ወልድ ወይም ደግሞ እኛ ልጅ ተብሎ የተገለጸው ክርስቶስ ራሱን በስጋ ሲመላለስ ምን ብሎ ነው ራሱን እየገለጸ የነበረው? የሰው ልጅ እያለ ነበር አይደል እየገለጸ የነበረው? ወልድም ያቆይ። አሁን ሰለም ጠይቀች። አንዴ ረጋ ብለህ ራስ አቀየር። ይሄን ታላይ እንደዛ አንዴ ኪሩቤል ማስረጃ ክፈት ስትባል ማስረጃ ማለት መክፈት አልችልም። እናንተ መጽሐፉ አለ። ቆይ አንድ አዳምጠኛ ሳወራ እባክህ ተባበኛ። ግን ከፍቼ ተባብሬሃለሁ። ሲከፍትልህ እዚህ ጋር መጀመሪያ አለ ወይስ የለም? እና ልጅ የተባላችሁት እናንተ እንደሆናችሁ እዚህ ጋር አለ የሚጠቅስ ማስረጃ እኔ ያዝኩት ላይ የለም። እዚህ ጋር ልጅ አይደለ? እሺ ልጅ ሰው ነው የሚል አለ? ማን ነው ልጅ? ወልድ አስቀምጠዋል። አዎ አስቀምጠዋል። ክርስቶስ ነው ኢየሱስ ነው የሚል አለ? ልጁ ወልድ አስቀምጠዋል። አትካዲያው ምንድን ነው የሚለው? ወልድ ማለት ቆይና እዛኛው ለምን ታነሳብኛለህ? ልጆችና ልጅ ይለያያል። አዳምጠኛ ልጅና አዳምጠኝ። ልጅና ልጆች ይለያያል። ልጅና ልጆች ይለያያል። አዳምጥ። እንደዚህ ነው የሚለው። ያቺን ቀን ያቺ ሰዓት የሚያውቅ የለም በሰማይ የሚኖሩ መላእክትም ወልድም ከአብ በቀር። ወልድና አብ አለ። አንተ እኮ ከፈለክ ይሄን አብ የተባለው እኮ አባት ሆነ ትችላለህ። በራስ ተርጓሜ አባት ሆነ ትችላለህ። ግን በመጽሐፍ የተባለው ወልድ ተብሎ የሚጠራ በቤተ ክርስቲያን ከኢየሱስ አንድ ማስረጃ አምጣልኝ። አንድ ማስረጃ የለም፣ በተአምር የለም። ልጆች ከሆነ ልጆች ናችሁ እናንተ፣ እናውቃለን። ልጆች ናችሁ እንጂ ልጅ አይደላችሁም እናንተ። ልጆችና ልጅ ደግሞ ይለያያል። አሁን ይሄን አሳይቻለሁ። አንተ ምን ታደርግልኛለህ? ይሄን አንተ ወልድ ሲበዛ እሺ ንገረኝ። ወልድ ሲበዛ ንገረኝ። እሱ ላይ እመጣለሁ። ምንድን ነው ይባላል? መጀመሪያ አንተ ማሳየት እኮ አለብህ። እሱን ማስረጃት እኮ አለብህ አንተ። የኔ ሙግት ቴንክ ዩ። ወልድ ሲበዛ ከሌለ ወልድ ሲበዛ አለ ወላሂ ለበጣለህ እንደሆነ አለኝ። የገዛ አንተን ይከፍትልሃለሁ። የገዛ መዝገብ ቃታ ይከፍትልሃል። ይከፈታል። አንድ ድምጽ ያስተጋባል። ድምጽ እንከፍትልሃለን። የገዛ እንደምታም አለ። ወልድ ሲበዛ ውሉድ እያለን እናሳያለን ምን እንደሆነ። አሁን ችግሩ ማስረጃ አቅርብ ነው። ውሉድ ይባላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ውሉድ ይባላል። አዎ
ልክፈትለት እንደው ልጆች ከሆነ ውሉድ ነው የሚባለው። ዮሐንስ ወንጌል 1:12 ላይ አለ። እሺ እኔ ለምን እንደማታስጨርሱኝ አላቅም። መሀል ላይ አትግባ ኢምራን፣ አንዴ ላስረዳ። ማስረጃ መጀመሪያ አቅርብ ብለና ሼር እንዳላረግልህ ስልኬ ላይ ነው አልኩህ እኮ። ማስረጃ አቅርብ የሐዲስ ወብሉይ ኪዳን ትርጓሜ ይላል። ያው ወንጌል ቅዱስ የወንጌል ትርጓሜ መጋቢ ሐዲስ ወሊቀ ማዕራን ወልደ ሰንበት። እሺ ትርጓሜውን እሱ ጋር ኢየሱስ ክርስቶስ ነው የሚል ንገረኝ። አንተ መጀመሪያ አንተ ታሳያ። አንተ እኮ ተጠየቀው መጀመሪያ አንተ የራስህን አቅርብ መጀመሪያ። ወዴት ላድርግልህ ወንድሜ? በእናትህ ይሄ መጽሐፍ አይደለም ማለት ነው። እሺ ሌላ የትኛው አንድምታ? እሺ ተርጓሚ አይተና ስማቸውን አይተና የተርጓሚውን ስም ወጥተህ እንደዚህ ሚኒማይዝ አድርገውና እዚህ ያለ አይተና ሽፋኑ ላይ ማለት ነው። አይተና ሽፋኑ ላይ ብፁዕ ቅዱስ አቡነ ጳውሎስ ነው ያሉበት። የትኛው ተርጓሚው ወይም አባቱ? ይሄ እንትና ሊቀ ጳጳሱ? አሁን እሱ እኮ አለ ሊቀ ጳጳስ ማለት እዚህ ጋርም እኮ አለ በተቀመጠ ራሱ ብፁዕ ቅዱስ ሊቀ ጳጳስ ዘኢትዮጵያ ወዕጨጌ ዘእንበአተ ካህናት ተብሎ ይቀመጣል። ጥያቄያችን እሱ አይደለም። ጥያቄያችን ተርጓሚ ማን ነው? የመጽሐፉ ስም ነው። አይተና ቤተክርስቲያናችን አንድ ነገር ላግዝ። ቆይ አንዴ ምን ታደርጋለህ መሰለህ? ኪሩቤል ሚኒማይዝ አድርገውና የመጽሐፉን ስም አይተህ ከዛ በኋላ ገጹን ይዘህና እኔ እዚሁ አውርጄ እከፍትልሃለሁ። ይታያል። እዚህ ጋር መጽሐፎች ብዙ መጽሐፎች አሉ። ኢቭን ይሄም አንድምታ አለኝ። አየህ፣ ይሄም አንድምታ አለ። ይከፈታል። ሁሉም የፈለግከው አንድምታ ይከፈትልሃል። ግን መጀመሪያ የመጽሐፉን ስም አይተና ግን አንድ ነገር ቃል ልግባልህ ኪሩቤል፣ እያጭበረበርክ ነው ያለኸው እንጂ ወላሂ የለም። አይደለም እያጭበረበርኩ አይደለም። ወላሂ እሺ ይዘናማ እንደዛ እኮ ይዘና ፎሎ አድርገኝና ልላክልህ፣ ልውጣና ልላክልህ። ፎሎ እዚሁ እያለ ማየት ትችላለህ። አሉ እዚሁ እያለ ማየት ትችላለህ። ማየት ትችላለህ እዚሁ እያለ ምን ነካ? እኔ እኮ በቃሌ እኮ ስለማውቀው እየነገርኩህ ነው አይደለ? በቃሌማ ንገረን ከሆነ ማሳየት ተጠበቅብህ። ምን ታደርጋለህ መሰለህ? ውጣና እስክሪንሾት አድርገው ተመለስ። ችግር የለውም። ከዛ እኔ ማድረግ ያለብህ እነግርሃለሁ። ከዛ እነግርሃለሁ ማድረግ ያለብህን። ማስረጃ እኮ የለውም። አንድ ነገር ልግባላችሁ፣ ማስረጃ የለውም። ክርስቲያኑ ማህበረሰብ ሰምታችኋል። አምላካችሁ ብላችሁ እያመለካችሁ ያላችሁት ኢየሱስ ምንም ነገር አያውቅም። የማያውቀው ነገር አለ። የማቴዎስ ወንጌል የሉቃስ ወንጌል ተጠቅሷል። የመጨረሻው ቀን መቼ እንደሆነ አያውቅም። በተዘዋዋሪ አምላክ አይደለም ማለት ነው። ጨርሻለሁ። ኡስታዝ የመጨመር ካለ ጨምርበት ኢንሻአላህ። ኸይር የለም። እሺ ሳምራዊ ሰላም ብያለሁ። ሳምራ አለሽ? የለም። እሺ ቴዲ አለ? አለ ቴዲ ሞታገሽ። ሳምራዊት ሰላም ብያለሁ። እግዚአብሔር ይመስገን። ጥያቄ አለኝ። አይ ስሚኝማ፣ ከየት ቤተ እምነት ነሽ? ከየት ቤተ እምነት ነሽ? ክርስቲያን፣ ጴንጤ፣ ኦርቶዶክስ? ኦርቶዶክስ። ጥያቄ ነበረኝ። ጥያቄ አለኝ። እኔ ነበረኝ። ስሚኝማ፣ መጽሐፋቸውን ሳነብ ማለት ነው ኢየሱስ የሆነ ነገር ሲያረጋግጥ ምን ሲያረጋ ይሆን? እግሩን እያጠበ እጣቢውን ያጠጣቸው ነበር ለተከታዮቹ። ማሻአላ ደስ ይላል። ለምንድን ነው እንደዛ የሚያደርገው? ደስ ይላል። በቃ ለምንድን ነው እንደዛ የሚያደርገው? እጣቢ መጠጣት ደስ ይላል። ጠጡ የሚል አለ። ጠጡ ብሎ ይሰጣቸዋል። ወንጌል ላይ ከወንጌል አምጣ። እሺ እንጀምራ። ወንጌል ላይ ጠጡ ብሎ ሰጣቸዋል። ወንጌል ላይ አይደለም። ቆይ ረጋቤ እንጀምር። ምን አገባህ አንተ? ተአምራት ወንጌል እንት ታማ አይደለም። ይሄ የስንክሳር መጽሐፍ ነው። የስንክሳር መጽሐፍ ነው። ኦኬ ምን አገባህ? ይሄ ሲጀምር አይገባም። እንደዛ ከሆነ መጽሐፍ ቅዱስ ምን አገባህ ልትይ ነው? መጽሐፍሽ ነው መልሽ ነው። አይደለም። ለምን ይሄ አንዴ የምትለግሽ መጽሐፍ ያንቺ መጽሐፍ እኔማ አያገባኝም እኮ የኔ ኢየሱስ እንደዛ አያደርግም። ቆይ አንዴ ያስወጣኝ። ከወንጌል አምጣ። ከወንጌል ያምጣ። ይሄ ልክ ነው። መጽሐፍ ስንክሳር ሊካድ ነው። መጽሐፍ ስንክሳር አልቀበይም በይ ካጂውና ከዛ እንቀጥላለን። መጽሐፈ ስንክሳር ምን እክዳለሁ አላልኩም። አልክድም። እሺ ትቀበያለሽ መጽሐፉን? አዎ እቀበላለሁ። እሺ ከተቀበልሽው እስኪ አንብቢው። ምንድን ነው የሚለው? የምትቀበዩ ከሆነ አንብቢው፣ አትፈሪበት፣ ችግር የለውም። ክብር ይግባውና ጌታችን ኢየሱስ ክርስቶስ
ድምፅሽን ከፍ አድርጊው እና ምን አለ? እግሩን አጥቡ እሱ ጠጡ አለ። እስኪ አንብብል ይስሙት እነሱ አንብበው። እስኪ አንብበው መጀመሪያ እንጂ አንብበው ራስህ አንብበው ራስህ ለምን አንቺ ማንበብ ከበደሽ? መጽሐፍ አይተኸኝም። እሺ ላንብብልህ። እኔ አነባዋለሁ። አንብበው እንዴ ምድረሽ ግሽ አንብቢ በቃ እንዴ እስኪ አስተካክለው። እሺ አስተካክለው። ክብር ይግባውና ይላል ጌታችን ኢየሱስ ክርስቶስ ያየው ዘንድ የተገባው ሆኖ ነበር። ጌታችን ብዙ ጊዜ ይገለጽለት ነበር፣ ከእርሱም ጋር ይነጋገር ነበር። እርሱም እግሩን አጥቦ ጠቢውን ጠጣ ነበር። በአንዲት ቀንም የመድኃኒታችን እግሮቹን አጥቦ ግማሹን ጠጥቶ ግማሹን ለደቀ መዛሙርቱ እንዲጠጣ ተወለት ይላል። ረድኤቱም በመጣ ጊዜ ልጄ ሆይ ተነስ ከኩስኩስት ውስጥ ካለው ውሃ ጠጣ አለው። ረድኤቱን በልቡ መቅጨው ውስጥ ካለው እና አሁን ይሄን ክርስቶስ ነው እግሩን አጥቦ ጠጣ ያለው ያልተጻፋታ ነው። እሱ አላለም ጠጣ አላለውማ። እሺ አንዴ ቆይ ሳምራይ አሉ አንዴ እስቲ ረጋ በአንዴ ፕሊዝ እባክሽ አንዴ አጭሽብኝ አንዴ ብቻ አይ ዋንደስ እሺ ለማፈቀ አንዴ አትደጋግሚ ሚዩት አድርጊ እስኪ። አሁን እዚህ ጋር ምንድን ነው ያየነው? እሺ ድምጽ አለህ። ምንድን ነው ያየነው? ኢየሱስ ክርስቶስ ምን ያደርግ ነበረ? እግሩን እያሳጠበ ለተከታዮቹ ያጠጣቸው ነበረ። ጥያቄ ቁጥር 1 የመጀመሪያ ጥያቄ፣ እግሩን ያሳጠበው ማን ነበረ? ሳምራዊት መጀመሪያ ስንክሳር የማን ነው ስንክሳር? ስለመጣለን የማን የተነወጸ አንድ ሰው ማለት ነው። አንድ ሰው ያብራራልን መቼ ጥያቄውን ላብራራለን። አንድ ሰው ለምሳሌ ሰው ቤት ከሄደ እንግዲህ የአብርሃም እንግዳ ሆኖ ከገባ እግሩን እናጥበዋለን። አዎ ይታጠባል። የአብርሃም እንግዳ ስለሆነ ግን እግሩን ከዛ ይጠጣል። ዝም በል ጠጡ አላለም ጌታችን መድኃኒታችን ኢየሱስ ክርስቶስ። አትዋሽ ደግሞ ወላሂ ይላል እንዴ። እሺ ላውጣ በቃ እስከዛ አንቻው እሺ አውጣ ጠጡልኝ ብሏል። ሰጠው አልጠጣም አላለም። እሱ ጠጥቷል፣ ግን ጠጡ ብሎ አልሰጠም እንዴ። ዝም ብላ አትቀደድ ቀዳዳ ተሳደቢ ችግር የለም። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የክርስቶስ አርአያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ እንደዚህ ነው። ምክንያቱም ሃይማኖት ትናንትና ዛሬ የሚጋርድባት መጋረጃ የለባትም። የትናንትናው ክርስቶስ ዛሬም አለ። ይጠጡታል እና የእንግዳ እግር እጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ ምዕመናን በእውነቱ ማለት ነው የእንግዳ እግር አጥበው ቤታቸውን የሚረጩት እግር። አይሻ አንቺ ትሳደቢያለሽ፣ እኛ ደግሞ ቤተክርስቲያን አንድ አጩሂ አትሳደቢ፣ ሚውት አድርጊ። ቤተክርስቲያን ላይ ሚውት አድርጊ። አጩሂ ረጋ በይ። እጣቢ እንደሚያጠጧችሁ አይተናል። አረ ቆይ ረጋ በይ። ምን ነካሽ? አትቆጪ። አምላክሽ እኮ ያደረገው አንቺ የምታመልኪው አምላክ ቆሻሻ እግሩን ያሳጠበ የሚያጣጣቸው ለተከታዮቹ። ይሄን ነገር አንቺ የከበደሽ አውቃለሁ፣ ግን እንደሰማሽው ኢቭን ያ ብቻ ሳይሆን እንግዳ ቤትሽ ከመጣ እግሩን የእግር ጣይ መጠጣት አለብሽ ግዴታ። የተረፈውና ቤትሽ እንደታየገ ታጨዋለሽ። ቤት ላይ ይረጫል። ግዴታ አይደለም፣ ለበረከት ያክል ነው። በረከቱን እሺ፣ ለበረከት ቆይ፣ እሺ ሳምራዊት፣ ለበረከት የእንግዳ እግር ጣይ ይጠጣል? መልስ ካንቺ አልተባለም፣ ግን ለበረከት ይጠጣል። መጽሐፍ ቅዱስ አይጠጡ ብሏል አላለም። እሺ ለበረከት ይጠጣል፣ ግን ቤታችንን መርጨት እንችላለን። ምክንያቱም አጋዕዝተ ዓለም ሥላሴ በአብርሃም ቤት እንደገቡ እንግዳ መስለው እንደገቡ ጠጡ አላለም። እዚህ ጋር ወንጌል ላይ ጠጡ ብሏል አላለም። መጠጣት በረከት አለው የለውም? መጠጣት በረከት አለው ማለት መምጣት ያንተ መብትህ ነው። ግን በረከት አለው ቢጠጣ አሉ ከበዳት አታውቂም? እሺ ላሰማሽ ማለት ነው ነው አለው። እሺ ላሰማሽ። እሺ ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። እጣቢው ምን ያደርጉታል? ሳምሪ ይጠጡታል። ለጠጣው ለበሳያ በቃ መጨረሻ ላይ ምን አገባ ጠጣዋለሁ አለች። አያችሁ አይደል ያልኳችሁ። ተናዳ ወጣች። ሱብሃንአላህ አያችሁ። የእግር እጣቢ ይጠጣሉ። ኢቭን ኢየሱስ ራሱ እግሩን እያሳጠበ ተመከቱ የሚያደርገውን ያጠጣቸው ነበር። ያው ይሄ ነው። ቀጥሎ እኛ አንጠጣም ብለው ግን መጨረሻ ላይ አምና ወጣች። ግን አንድ ምክር ልምከርሽ፣ የእንግዳ አገር ካልሲ አለ፣ ሙቀቷ አለ፣ ይሸታል።
ብዙ መንገድ ሲጓዙ ማለት ነው። እና ያንን የሸተተ እግር እጣቢ መጠጣት ከባድ ነው። እኔም ቤት ላይ ራሱ ቢረጭ ቤቱ ይጠነባልና እባክሽን ንጽህና ጠብቂ መግማቱ አይደለም እላለሁኝ። እንዳውም እንትና አንዷ ምናሉ በአላህ አስታውሱኝማ ወይኔ መግባት እንደዛ እንዳይሆንባችሁ እባካችሁ ንጽህናችሁን ጠብቁ። የቅድሙ ልጅ ወጣ እያችኋ፣ የቅድሙ ልጅ ኢየሱስን መመለስ አልቻለም፣ በዛው አመለጠ። እሺ ቴዲ ሰላም ብያለሁ። ኡስታዝ ይመችሃል? ሰላም ናችሁ? አስተናግደው አንዴ እኔ ደግሞ ልረፍ። ኡስታዝ አለ? ሰላም ብያለሁ። ኡስታዝ ስራ ነው። ኸይር በቃ ቀጥል። ሰላም ብያለሁ ቴዲ እና ሰላም ብያለሁ። ይመጣለሁ። ምን አልከኝ ኡስታዝ? ጃቢር ይቀጥልና ጃቢር ሲደክመው ነው ይገባለሁ ኢንሻአላህ። አይ ጃቢር ሌሊት ነው ወረፋው ሌሊት ትላለህ። ከተመቸ ቀጥል። ኦኬ። አይ ያለውበት ቦታ የሚመች አይደለም። ልጅ ላስተኛና እመጣለሁ። ሰላም አለይኩም ኢምራን። አይ ወአለይኩም ሰላምና ማኑኤል። እንዳንተ አይነቱ 56 ሚሊዮን ይወለድ በእናትህ። ሙስሊም ነህ ክርስቲያን? አረ ሙስሊም ነኝ። አንተን ለማግኘት ብዬ ስሜን ቀይሬ ፕሮፋይልን ቀይሬ ነው የገባሁት። እንግዲህ ሰው ሐራም ነው ሻሂ እንግዲህ አይ ገብቶኛል። በእርግጥ ስለማያስገቡኝ ብዬ ነው የገባሁት እንደዚህ። ኸይር በዱዓት ዋና ዱዓ ነው ኢንሻአላህ። በውስጥ በደንብ ዱዓ አድርግልን እሺ ሐቢቢ፣ አላህ እንዲያገዘን ዱዓ አድርግልን። መርሐባ ችግር የለም። እሺ ጀዛከላህ። ግን ሌላ ጊዜ ሙስሊሞች እንደዛ አይደረግም እሺ። አላህን ፈራ ሐቢቢ፣ በካፊር ስም አይገባም። ጥሩ አይደለም። ችግር የለም። አይ እሺ ቴዲ አቤት። እንዴት ነህ? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን ደህና ነው። እኔ ያለው አልሐምዱሊላህ። ከየት ቤተ እምነት ነህ? ኦርቶዶክስ። ኦርቶዶክስ ነህ? በጣም አንገብጋቢ ነገር ተፈጠረብኝ። ጥያቄ ዝም ብለህ ትመልስልኛለህ? እኔ የገባሁት ቅድም ስለ ስላሴ ያስተማር ማንም የለም ምናምን ስላልክ ስለሱ ጉዳይ ነው የገባሁት። እና አለ ያስተማር አለ እሱም ያስተማር አለ ምሳሌ የትኛው ነብይ ያስተማራል? ግን ያው መጽሐፍ ከሆነ አንተ መስከፍትልኝ ከሆነ እዛ እሺ፣ መጀመሪያ የነብዩን ስም ንገረኛ። እሺ፣ መጀመሪያው መጽሐፍ ቅዱስ አለ አይደል? አለኝ፣ አታስብ። ጥሩ። እሺ፣ መጽሐፈ ሄኖክ። እሺ፣ መጽሐፈ ሄኖክ ምዕራፍ ስንት? ችግር የለም ልክፈትልህ። መጽሐፈ ሄኖክ ምዕራፉን ንገርና አውጣልኛ። እሺ አውጣልሃለሁ። ላይ መጽሐፈ ሄኖክ የመጽሐፍ ቅዱስ ክፍል አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጭበርብራ ያስገባቸው ነው፣ ግን ችግር የለውም። ከዛም ቢሆን መቀጠል እንችላለን። እሺ መጽሐፈ ሄኖክ እኮ በእኛ አይደለም በእናንተም እኮ ይታወቃል እንዴ? ነብይ አይደል እንዴ? እናንተ መጽሐፉ ግን ውሸት ነው። ቀጥል። ችግር መጽሐፍ ሄኖክ በዛም ቢሆን የለም። ሄኖክ ላይ ሜል ምገኝ። እሺ መጽሐፈ ሄኖክ ምዕራፍ ስንት? ችግር የለውም። ወላሂ ምንድን ነው መጀመሪያ መጽሐፋችን አይደል 81 የተባለ እኮ አንዱ እሱ ነው አይደል? እሺ በቃ ተቀብያለሁ። ሄኖክ አይ አልተቀበልከኝ፣ በደንብ ተቀበለኝ። እናንተ ጋር እኮ አለ እያልኩ ነው። እኛ ላይ መጽሐፈ ሄኖክ የሚባል ነገር የለም። ላሳያ። እሺ አሳይ። መጀመሪያ ጨርሰህ ስላሴን ጨርስ። ከዛ ላሳይ። አይ ልመዝግብ፣ በቃ ልመዝግብ። ስላሴን ካሳየኸኝ በኋላ መጽሐፈ ሄኖክ በእንግሊዝኛ ታሳየኛለህ በተራ። ችግር የለውም። መጀመሪያ ስላሴን አሳየኝ፣ ከዛ ደግሞ በእንግሊዝኛ ደግሞ ታሳየኛለህ በተራ። እሺ እናንተ ላይ ማሳያለሁ። እሺ 38:9 አምጣልኝ። 38:9 እሺ፣ ያው እንደዚህ ይላል። እሺ እስከ 10 ድረስ ያለውን አነበው እስቲ። አንተ ራስህ አንብብ ማስረጃህን። አይ በደንብ ጎልቶ ስለማይታይ ነው ችግር። ዙም አደርገዋለሁ። ያው ቴክኖሎጂ ክፋ ነው። አሁን አይታየህም? መጽሐፈ ሄኖክ 38:9 ነው አይደል? አዎ ያው 38 እዚያ አየህ 38 የምትለው። እሺ ለረከሱ ረቂቃን ለክፎችም ለግዙፋን አጋንንት ለጣዖቱም ሁሉ ለመስጊድም ሁሉ ይሰግዳሉ፣ ከነሳቸውም ረድኤት ሁሉ አይገኝም፣ ስለነፍሳቸውም ድንቁርና ከስላሴ ልቦና ይዘነጋሉ ይላል። አይልም? እንደዛ አይልም። አይልም? አይልም፣ ወላሂ አይልም። አንብበው። ምን አይነት መጽሐፍ ነው ያስቆምት? የመጽሐፍ ቅዱስ ያው ማለት የኛ የእናንተ መቼም ጴንጤ መጽሐፍ ሄኖክ አይቀበልም። አዎ የኛ። እሺ ታዲያ ተለምድረው እኔ ጋር አለ የለም፣ እዚህ ጋር የለም። እዚህ ጋር የት ነው ያመጣኸው? ስላሴ የሚለው ይምራል። አቤት ውስጥ
እንደ ሀሳብ ነው። እሺ ሰማንያው ላይ 1980 ላይ ያው ይሄኛው ላይ 80ው ላይ አስገብተውት በኋላ ላይ ላይ የለም እንዴት አስገባችሁ ተብለው ሲያጨናንቋቸው የሚሊኒየሙ ላይ ሲያሳትሙት አውጥተውታል ደንግጠው። 80 ያኛል ታዲያ 80 ላይ ኬንያ ላይ የታተመው ላይ ስላሴ የሚለውን ቃል ጨመሩት። ከዛ በሚሊኒየሙ ላይ ሲያሳትሙት ደግሞ እሱ የኛ መጽሐፍ ቅዱስ አይደለም ግዕዙ ላይ የለ ግዕዙ አይደለም ድምጽ ብዙም አይሰማም ግን ኦኬ ግዕዙ አይደል ወይ እናንተ መጽሐፍ ቅዱስ ነው ግን የኛ ላይ አለ እያልኩ ነው 81 ነው መጽሐፈ ሄኖክ ምዕራፍ 38 ቁጥር 9 እና 10 ላይ የሚለው ወእለ ይሰግዱ ለነፍሳት ርኩሳት ወአጋንንት ወለኩሉ ጣዖት ወምርሃት ነው የሚለው። ስላሴ የሚል ቃል የለም ግዕዙ ላይ ስለሌለ ለምን ጨመራችሁ ተብለው ሲጠወጠውና ሲያንቆራጥጧቸው ልክ ሚሊኒየሙ ላይ የታተመው ላይ ስላሴ የሚለውን ቃል አወጡት አሽቀንጥረው ማለት ነው። አሁን ኢምራን የያዘው ላይ ማለት ነው። እሺ ሌላው ታላሳያ ችግር የለም አውጣልኝ። አየህ ግን ቴዲ ታዘብ ቤተክርስቲያን ላይ ምን ያክል ሊመጭ ነው። ይሄ ራሱ መታየት አለበት። አታቆርጠኝ። አሁን ያጀማ ካያችሁ አንዴ ታወጣለህ። አንዴ ምን ታርገው። አሁን ይሄ ሁለት ታያችኋል። ይሄ ሁላ ስላሴ የሚል ቃል ነው። አያችኋ? ይሄ በሙሉ ስላሴ የሚል ቃል ነው። አያችኋ? እነዚህ በሙሉ የጨመሩት ለምንድን ነው? ህዝበ ክርስቲያኑን ለማጭበርበር። ስላሴ የሚል ቃል ከ20 ጊዜ በላይ ጨምሯል። ይሄ በሙሉ አሁን ያዘጋጀሁት ነው። አያችኋ አይደል? ጨምሮበታል። በኋላ ግን እዚህኛው እትም ላይ ሲመጡ ቄሶቹ እንዳጭበረበሩ ሲጋለጡ አስተካክለውታል። ተስተካክሏል። አሁን የቤተክርስቲያን የምትገለበት መጽሐፍ ይሄ መጽሐፍ ሲቀጥል ግዕዙም ላይ የለም፣ ኢቭን ደግሞ በሂብሩም የለም፣ በዕብራይስጡም የለም። ኢትዮጵያ ቄሶች ነበር የጨመሩት። አልሐምዱሊላህ አውጥተውታል። ስላሴ የሚል ቃል የለም፣ ውሸት ነው። ስለዚህ ያው ታዘብ ቤተክርስቲያን ላይ ያጭበረብሯቸዋል። እኔ እኮ እያወራሁ ቃል ገባህ። ለምን ታደርጋለህ? እያስወራኸኝ አልነበረ? መቼ በሁለተኛ ጊዜ ሞክሬ ሁለተኛ ጊዜ አንተ ነው ተሰወረኝ እንደሆነ እኔማ እያስወራሁ እኮ ነው አለ እኮ እያልኩ በእኛ መጽሐፍ ላይ ለምሳሌ በግዕዙ የታተመው ሲተረጉም ነው አይደል? ይሄን ጉዳይ የመጣው ግዕዙም ላይ የለም። ላውጣልህ ግዕዙን። ያው የግዕዙ አለኝ ግዕዙ አለኛ ላውጣው። የመቼው ነው? የመቼው እትም ነው? አዲሱ እትም ዲኮይ ስንት ዓመተ ምህረት ማለት ነው? አሁን በቅርቡ 2014 አካባቢ። እሺ እሱ ላይ ሌላ ሳላሳያ እዚህ ጋር ተሰኛለ ስላሴ የሚለውን ማሬ እሱ የለኝ መጽሐፉ ግን ላሳይ። አሳየኝ። ግዕዙ ላይ ካለ ያሳየን። እሱ የትኛውም ግዕዝ ላይ ለውጥ የለውም፣ አንድ አይነት ነው። አንድ አይነት ነው ግዕዙ ላይ ስላሴ። እሱ መጽሐፍ አላየሁትም ግን እኔ ላውጣልሽ። 8:10 ላይ ወኩሉ ረድኤት ይትቅረብ እምኔሁ ወይትረሱ በእንተ አበደ ልቦሙ ወይጸልሉ ለአይንቱም በፍርሃት ልቦሙ ነው የሚለው። ወለ ሰገዱ ለነፍሳት ይታያል። ወለ ይሰግዱ ለነፍሳት ርኩሳን ወአጋንንት ወለኩሉ ጣዖት ወምርሃት ነው የሚለው። ወኩሉ ረድኤት ይትረከብ እምኔሁ ወይትረሱ በእንተ በደል ልቦሙ ወጸልሉ አይንቱም በፍርሃት ልቦሙ ነው የሚለው። እዚህ ጋር ስላሴ የሚለው ቃል የለም። የመቼው እትም ነው? በየትኛው እትም ያለው የግዕዝ እንደዛ ነው። የ1980 የኛ እኔ ያነበብኩት 1980 ነው። አሳየው ኢምራን ይታያል። እዛ ጋር ግዕዝ 1980 ይላል። አንድ መጽሐፈ ሲራክ ነው ያለው። እዚህ ላይ መጽሐፈ ሲራክ ማለት ወደ ታች ወረድ ነው። 4 ወረድ አግኝቼዋለሁ። አይነህም እያለ ዮዲት አለ፣ አስቴር አለ። ቆይ ዳዊት ተግሳጽ አይደለም ከመጽሐፌ ነው። ወደ ታች ወረድ አሁን ነው ያገኘሁበት ላይ። ይሄ ይለያል። እዛ መስታች ቀጥሎ ያለው ዮዲት ነጥብ ቤት ነው ያሉት። የሚሊኒየም ላይ ነው ማየት ያለው። መጽሐፈ ተግሳጽ የፈለከው ምንድን ነው የፈለከው? ስሙን አስታውሳኝ። መጽሐፈ ሲራክ። ኦኬ ሲራክ። እሺ ምዕራፍ 17 ህይወትኒ ወሞቱኒ ቅድሜው ለጓለ ማይሃው ወዘአር ዘውስቱ ይበው ነው የሚለው። ስላሴ የሚለው የለም። ደምና ወራኛው ነው ከፍቶ። ቆይ አንዴ እኔ ያለሁት ስለሆነ እንትን አቃመጡ ይለኛል። ክፈትለት፣ ችግር የለውም። ሚሊኒየም ክፈትለት፣ ሚሊኒየም ክፈትለት። እዝራ ሲራክ ምዕራፍ 15 ቁጥር 17። ቆይ አንዴ ኡስታዝ። እሺ
መቃቢያን፣ ተክሳስ፣ ኢሳያስ ኦኬ። አላስጆታችን ያስቀምጠው እንግዲህ እስቲ አብረን እንፈልግ። ይሄኛው አዛ ነው። ቆይ ኡስታዝ አለ ክፋሌ አለ እዝራ አለ። አንተም በዛው ይልኝ እዚህ ጋር ካለ ጦቢት መጽሐፈ ሲራክ እስቲ ሲራክ መጽሐፈ ሲራክ ጥበብም ካገኘ ችግር የለም። ውረድ በቃ ግን መጽሐፈ ሲራክ 12 ነው ያልከኛ 15 17 እሺ 15 17 ይዋየው ህይወትና ሞትን በሰው ፊት ናቸው፣ ከነርሱ የመረጠውን ይሰጡታል ይላል። የ1980 አንተ ያስከው ላይ ደግሞ ስላሴ የሚል ቃል አለ። አውጥተውታል። ይሄንን እኔ ያስኮት ላይ አለ፣ ግዕዙ ላይ ደግሞ የለም። ግዕዙን አንብበው ከፈለክ እዚህ ላይ ግዕዙ ላይ የለም። ግዕዙ ላይ እንደዚህ ይላል ቁጥር 17 ላይ ህይወትኒ ወሞትኒ ቅድሜሁ ለእጓለ እመሕያው ወዘሐረየ እምስቴቱ ይብህዎ ይላል። ስላሴ የሚል ቃል አለ ግዕዙ ላይ፣ አማርኛው ላይ ግን አለ። የለም። አማርኛ ነገርኩ። ኬንያ ነው የታተመው። አሁን አንተ ያስከው ኬንያ ላይ ሲታተም በ1980 ላይ ኬንያ ሄዶ ከታተመ በኋላ ፕሮቴስታንቶች ተሐድሶች እንዴት የስላሴ የሚለውን የሌለውን ነገር ግዕዙ ላይ የሌለውን ለምን ተጨምራላችሁ ብለው ሲያንቆራጣቸውና ሲያጣድፏቸው በሚሊኒየም ላይ በታጠበው እንትን ላይ ስላሴ የሚለውን አሽቀንጥረው ያወጡት። 24 ቦታ ላይ ነው የነበረው ስላሴ የሚለውን 80 ላይ ከተቱት የነበረው 24ቱም ቦታ ላይ ግዕዙ ላይ የሌለ ነገር ጭማሪ መሆኑን ሲያውቁት አሽቀንጥረው ጣሉት ማለት ነው። ከዛ አንፃር ነው። ጠይቅና ደግሞ ተረዳ ይሄንን ከሊቃውንት የተረዳ ምን ነው የኛውን የሰማንያውን ከግዕዝ ወደ አማርኛ እንደተተረጎመ ነው የሚመጣውና ችግር የለውም። እንደዚህ አይነት ነገር እኮ የተለመደ ነው። አንደኛ ዮሐንስ መልእክት 5:7 ላይም በሰማይ የሚመሰክሩ 3 ናቸው፣ እነሱም አብ ቃልና መንፈስ ቅዱስ ናቸው፣ እነዚህ 3ቱ አንድ ናቸው ብለው አስቀምጠው ካስገቡት በኋላ ላይ ግን ኪንግደም ቨርሽን ባይብል ላይ ከጨመሩት በኋላ ድጋሚ ሲያሳትሙት ከየት አመጣችሁት ግሪኩ ላይ የለም ምናምን ሲባሉ በቃኛ ስላሴ እንትን ለማለት ነው ብለው አሁን ማሽቀንጥረው አወጡት። እንደ አይነት ነገር የተለመደ ነው። እንደ አይነት ነገር ግሪኩ ላይ መኖሩ ሳይሆን ከመቶ በላይ ያሳያሉ። እንደዚህ አይነት ነገር እየጨመሩ ምን አልከኝ? ግዕዙ ከመቶ በላይ የሆኑ ጥቅሶች አሳያለሁ ግዕዙ ላይ የሌሉ አማርኛ ላይ የተጨመሩ ማለት ነው። አንድ ኤግዛምፕል ልስጥህ። እሺ ማለት ምትሰጥ የሚችለው እኮ ለምሳሌ 80 ከሆነ በሰማይ ተጠቅሞን ግዕዝ ነው። 16:8 ላይ ያወጣለት ይምራንዬ ማርቆስ 16:8 ላይ እኔ ክርስቲያኖችን ማላምናቸው ለዛ ነው። ይዋሻሉ ከላይ ያሉት እንደነ ቴዲ ያለው ምስኪን ግን ያሳዝነኛል። ዝም ብሎ ከታች ስላለ ምንም አላህም አይቆጥርባቸውም እንደዚህ አይነት ባለማወቅ ስለሆነ። እዚህ ጋር እስቲ ይሄን አንብበው እስቲ ቴዲዬ ትንሽ አይታይም። አንብብለት ይምራንዬ። አሁን አይታይም። ብዙ እንትን አይልም። አንተ ነበር አራት በደንብ ይው እሺ አነበው አንተ ትችላለህ። እሺ ላነበው ቀጥሎ ስተርስ መንቀጥቀጥና መደንቀጥም ያዛቸው። እሺ ከበርም ወጥተው ከመቃብር ሸሹ፣ ይፈሩ ዘንድ ማንም አንዳች አልተናገረውም። ከእነርሱ ያዘዛቸው ሁሉ ለጴጥሮስና ከእርሱ ጋር ላሉት ለአጭር ተናገሩ። ከዚያ በኋላ የኢየሱስ ራሱ ለዘላለም ድነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ በእጃቸው ላኩ ይላል። ይህንን የተናገረው ማን ነው? ከፀሐይ መውጫ እስከ ፀሐይ መጥለቂያ የማይለወጠው ቅዱስ ወንጌል ሰጣቸው የሚለው በእጃቸው ላከው በእጃቸው ላከው የሚለው ማን ነው? ይሄን የሚነግረን ምን ላይ ነው? ይሄን አንበብኩ ቁጥር 8 ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ግዕዙ ላይ የለም፣ እንግሊዘኛ ላይ የለም፣ ግሪከኛ ላይ የለም። ለምንድን ነው የጨመሩት ይሄንን ነገር እያዩ? ግዕዙ ላይ 8 ላይ የሚላል ወፃ ምነ መቃብር ወጉያስ አሐዞሙ ረድኦሙ ወደ ድጋቴ ወይ ተነገራት ወይ ለሁም እስመ ፈረሃ ነው የሚለው። ግዕዙ ላይ የለም፣ የእንግሊዘኛ ላይ የለም፣ ግሪከኛ ላይ የለም። ለምንድን ነው ግን ሰው የሚያጭበረብሩት? ለምንድን ነው ሰው የሚያታልሉት? ለምን ጨመሩት አማርኛው ላይ? ለምንድን ነው እንደዚህ የሚቀጠፈው የሚዋሸው? ለቃሉ እንኳን ታማኝ አይሆኑ። ግዕዙን አውጣለት። አሁን እንደዚህ የሚል ቃል አለ። ግዕዙን አውጣለት ይምራልዬ እኮ ለምን ይታያችኋል? ቁጥር 8 ላይ ምንድነው የሚለው? ወበፃ ምነ መቃብር
ወጉያስ መሃዞ ረዳአ ወደ ድንጋጼ ወይ ነገራ ወይ ለሙ እስመ ፈረሃ ነው የሚለው። የታለ ከፀሐይ መውጫ እስከ ፀሐይ መጥለቂያ የማይለወጠውን ቅዱስ ወንጌል በእጃቸው ሰጣቸው የሚለው የታለ? ለምንድን ነው ሰውን እንደዚህ በዚህ ደረጃ የምታታልሉት የምታጭበረብሩት? ለምንድን ነው ይሄ ከታች ያለውን በግ ምንም አያቀብላችሁ የምትነዱት እኮ? ለምን እንደዛ ለምን ታታላላችሁ እኮ? ለምን ግዕዝ ላይ የለም፣ እንግሊዝኛ ላይ የለም፣ ላቲኑ ላይ የለም፣ ግሪኩ ላይ የለም? ለምንድን ነው የሚጨምሩት ሆን ብለው? ማነው ይህንን የጨመረው? ለምን አትጠይቁም? እንጠይቃለን። ሌላ ምንድነው? እኛ ጋር የቃል ትምህርት አለ። ይሄን ታውቃለህ አይደል እኮ። ለምን ግዕዙ ላይ የሌለ ነገር ለምን ይጨምራሉ? ይሄ ህዝብ አሁን እውነት ነው የአምላክ ቃል ነው እኮ ብሎ ነው እኮ እየተቀበለ ያለው። የቃል ትምህርት እኮ አለን እያልኩ ነው። የቃል ትምህርት አለ። ቶሽ እኔ ከ9 እስከ 21 ድረስ ያመነ የተጠመቀ ይድናል። ያመኑት እነዚህ ምልክቶች ይከተላቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እጃቸውን በደቦች ላይ ይጭናሉ የሚለው ፍጥረትን ወንጌል ለስበኩ የሚለው ኢየሱስ ያልተናገረው ጭማሪ መሆኑን ታውቃለህ? ያመነ የተጠመቀ ይድናል የሚለው ማርቆስ 16 ላይ ያለው ነው። ታዲያ ለምን በዚህ ደረጃ ግሪኩ ላይ የለም ይላሉ? ከስር አውጣና ሳያቸው ይምራል። የግርጌ ማስታወሻው ላይ በጥንታዊ ግሪኮች ላይ የለም እያለ ነው የሚናገር። ለምን ሰው ታታላችሁ? ያመነ የተጠመቀ ይድናል እያላችሁ ጥምቀት ላይ አይደል እየለበሳችሁ ሙስሊሙን በለበጣና በሽሙጥ የምትናገሩት? እና ማቴዎስ ላይ ያለው ማለት ትክክል አይደለም ያልክ ነው አንተ አይደለም? ማርቆስ 16 ነው የማወራው እኮ። እሱ እኮ የዘሴም አይደለ ከዛኛው ጋር አይደለም። እኔ ማቴዎስ 28 ላይ ሄዱና አዛም ሁሉ በአቡነ ስቅላት ነው የሚል ነው። እኔ የቁ ማርቆስ 16 ተመሳሳይነት ነው እያልኩ ነው። እዚህ ጋር እኔ ልናገር ኡስታዝ ጣልቃ አትግቡ እሺ። ይቅርታ በጣም ይጨርሱ እሺ። እሺ ከፈቀደልኝ ብዬ ነው ይችላል። ማርቆስ ወንጌል ቁጥር 16 ላይ ያመነ የተጠመቀ ይድናል፣ ወንጌልን ለፍጥረት ስበኩ የሚለው ከ9 እስከ 21 ድረስ ያለው ጭማሪ ነው። ግሪከኛው ላይ የለም ይላል። ግሪከኛው ላይ ከሌለ ከየት አምጥተው ጨመሩት ይሄንን ነገር? ለምንድን ነው ሰው እንደዚህ የሚታለለው? የጥምቀት ስርዓትና ቀመር ማርቆስ ወንጌል 16 ላይ ያለውን እየተጠቀሙ ነው ያሉት እና ለምንድን ነው እንደዚህ የሚሆነው ነው እያልን ያለው። ቴዲ ግልጽ ነው። ግሪኩ ላይ እሺ የለም አልክ። ግዕዙ ላይ የለም። ግዕዙ ላይማ አለ። ይሄኛው ግዕዙ ላይ ካለ ማለት የሚተረጎመው ለምሳሌ ከግዕዝ ወደ አማርኛ ስለተረጎመ ግዕዙ ከየት ነው የተረጎመው? ከምንድን ነው የተረጎመው ግዕዙ? ይኸውልህ ግዕዙ መተርጎም ያለበት በአማርኛ ነው፣ ወደ አማርኛ ነው አይደል? አይደለም። እንግሊዘኛ የተረጎመው አይደለም። አማርኛው የተረጎመው ከእንግሊዘኛ ነው አይደል እንዴ? ከእንግሊዘኛ እንግሊዘኛው ከምንድን ነው የተረጎመው? ቀጥታ ከግዕዝ ነው። አንዴ ቴዲሻ እንግሊዘኛው የተረጎመው ከምንድን ነው? እንግሊዘኛው የተረጎመው ከምንድን ነው? ያ ሁሉም የእናት ቋንቋ እኮ ግሪኩ እንደሆነ ይታወቃል። ምን ጥያቄ አይደለም። እንግሊዘኛ የተረጎመው ከምንድን ነው? የመጀመሪያ እንግሊዘኛ ጽሁፍ የሚባሉት የተረጎሙት የቴንድል ዊሊያም ቴንድል እና ኪንግን ቨርሽን ምናምን የሚባሉት ከየት ነው የተረጎሙት? ቋንቋው አብዛኞቹ ከግሪክ እኮ ነው እያልኩ ነው። አይደለም፣ ከላቲን ነው የተረጎሙት። ከላቲን ቡልጌት ነው። በ382 ላይ ከተዘጋጀው ጄሮም ካዘጋጀው ከላቲን ቡልጌት ላይ ነው የተረጎሙት። ላቲን ቡልጌቱ የተረጎመው ከየት ነው? በወቅቱ የነበሩት እነሱ ናቸው እኮ። ከየት ነው የተረጎመው? ላቲን ቡልጌቱ የተረጎመው ላቲን ጄሮም የተረጎመው ከምንድን ነው? ወደ ላቲን የተረጎመው ከምንድን ነው? ማን እሱን አላውቀውም። ከግሪኩ ነው የተረጎመው። ተመልከት እሺ። ከግሪክ ወደ ግዕዝ የተረጎመው ለመጀመሪያ ጊዜ ማን ነው ታውቀዋለህ? አይ አላውቀውም። ከተሳቱ ቅዱሳን ከሚባሉት አባ ሰላማ ነው። አባ ገሪማ ገረምከኝ የሚባለው አባ ሰላማ የሚባለው ማን ነው? አባ ሰላማ አባ ገሪማ የሚባለው አባ ሰላማ የሚባለው ፍሬምናጥስ ነው አይደል? ሶሪ ይቅርታ አረመኝና ከተሳቱ ቅዱሳን ከሚባሉት ውስጥ አንደኛው አባ ገሪማ ገረምከኝ የሚባለው መልከ ጸዲቅ ገዳ እሱ ነው የተረጎመው ለመጀመሪያ ጊዜ። ታውቃለህ? ይሄንን ሊሆን ይችላል። ግሪኩ ላይ ከሌለ ለምንድን ነው የጨመረው አባ ገሪማ? ምክንያት ግሪኩ ላይ ከሌለ አባ ገሪማ ለምንድን ነው የተረጎመው? ከዛ ማለት ወደ አንድ ቋንቋ ሲተረጎም ቃላቱ እኮ ትክክለኛ ቀጥታ አይመጣም። የሆነ ነገር ስለሚኖረው ለምን ማርቆስ ወንጌል የሚጨርሰው ምዕራፍ 16 ቁጥር ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ የሚጨምር የሚያልቅ ከሆነ ከ9 እስከ 21 ድረስ ያለውን 12ቱን ቨርስ ፍሬምናጥስ ለምንድን ነው የጨመረው?
ይኸውልህ ሲተረጎም ቃላቶቹ የሆነ ነገር ሊያመጡ ስለሚችሉ ከዛ ለምን ጨመረው እኮ ነው። ምንም እዚህ ላይ እንደዚህ ነበር ተብሎ እንጂ አንድ ቃላት እኮ ይኸውልህ አንድ አንቀጽ በሌላ አንቀጽ ቢለወጥ ሌላ ጉዳይ ነው። ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ነው የሚጨርሰው ግሪኩ። ከ9 እስከ 21 ድረስ ያለው ግሪኩ ላይ የሌለውን ፍሬምናጥስ ለምንድን ነው የጨመረው? እኮ መጨመሩን እንኳን እኮ እርግጠኛ አይደለሁም። አንተ ራስህ ግሪኩ ላይ ነው የሚለው። ይኸው ግሪኩ ላይ የሚጨርሰው 8 ላይ ነው እኮ ሲተረጎም ግሪኩ ትርጉም ላይ እኮ ልዩነት ያመጣል ነው ማለት። ከአንድ ቋንቋ ጋር ስታወጣ የሆነ ነገር አለው፣ ግን እነሱ ችግር የሚመጣው ከትርጉም የሚባለው እኮ አንድ ነገር አይወልህ ቴዲሻ ትርጉም ልዩነት አመጣ የምትለው ከቃላት ወደ ቃላት ሲመጣ ነው። አንድ ቨርስ ላይ የሆነ ቃላት ላይ ወደ አንድ ትርጉም ሲመጣ የሆነ የትርጉም ስህተት ሊኖርበት ይችላል። እየተነገርኩ ያለሁት ምንድነው የግሪክ የሚጨርሰው ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ነው ያለው። ከ9 እስከ 21 ነው መሰለኝ 21 12 ቨርሶቹ ከየት መጡ? ከየት አመጣው ፍሬምናጥስ? ማን ነው አባ ገሪማ? እሺ ቼክ አደርጋለሁ። ለማንኛውም እሺ ቼክ አድርግ ማለት ነው። ይሄ ይመስላል ገና ተጋር እንደዚህ ተመሳሳይ ነገር አለ። ይሄን ታውቃለህ አይደል? አምጣ አንድ ነገር አምጣ። በደንብ ነው የማመጣ ያለ። እሺ ተዘጋጅተና በደንብ ታጥቀና። ለምሳሌ የማርያም ታሪክ እኮ የተጨመረ ነገር አለ፣ የተቀነሰ ነገር አለ ቁርአን ላይ የተጨመረ ታሪክ። ምን ላይ እስቲ ለምሳሌ ሙሉ በሙሉ ማለት ነው ማርያም የምትባለው ታሪኳ ማነች? ማርያም ለምሳሌ እናንተ ላይ ያለች ማርያም ነው። መርያም ስለ መርያም የተረከልን አምላካችን አላህ ነው እየነገረን ያለ። ሙሉ የቁርአን ተናጋሪ አላህ ነው። ሰዎች ከጊዜ በኋላ የጨመሩት አለ ቁርአን ላይ የጨመሩት ሰሃባዎች ወይም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሱ ላይ የተሰረቀው ነገር ትክክል አይደለም እያልኩ ነው ወይ ነው የጠየቁት ጥያቄ። ቁርአን ላይ አንተ እንዳንዳውን እንዳመጣው ልከክልኝ ነው። መቼም ልከክልኝ ማለት ያማል ስልህ እኔንም ያመኛል ማለት ልከክልኝ ነው። አሁን ጥያቄ የሚነሳው ምንድነው? ልክ ባይብል ላይ ማርቆስ ጽፎ ማርቆስ ካለፈ በኋላ ሰዎች እንደጨመሩት ቁርአን ሪቪልድ ሆኖ ከዛ በኋላ ኮምፓይል ከተደረገ በኋላ ሰሃባዎች ወይም ተአብዮች ወይም ደግሞ ከሱ ለጥቀው ያሉ ሶስተኛው ጀነሬሽን ቁርአን ላይ የጨመሩት፣ የቀነሱት፣ የሰረዙት፣ የደለዙት፣ ያረሙትና ያስተካከሉት ነገር አለ። እስቲ አንድና አንድ መቀነስ መጨመር ብቻ ሳይሆን እኮ ነው እያልኩ ያለው። መቀነስ መጨመር ታሪኩ ተዛብቷል እያልኩ እኮ ብሉይ ኪዳን ወደ አዲስ ኪዳን ተዛብቷል አልተዛባም ሌላ ጉዳይ ነው። አሁን ከተዛብቷል አልተዛባም ወደ አዲስ ኪዳን የመጣው እያልኩ ነው። የብሉይ ኪዳንን ማርያም አሁን እሱ ይኸውልህ። ኦኬ እስቲ ማስረጃ ስትተኛለህ? ማስረጃ እሰጥሃለሁ። አውጣ። ብሉይ ኪዳን ላይ የነበረችው ማርያም ወደ አዲስ ኪዳን እንደመጣት። እሺ ማርያም ወንድሟ ማን ነው? የማ ማርያም? ቁርአን ላይ ያለችው ማርያም። ቁርአን የሃሩን ሆይ ይላታል። እሺ ጥሩ። ሃሩን ማን ነው? ኦኬ ሃሩን ሁለት አይነት የተለያየ ሃሩኖቻቸው ያሉት ቁርአን ላይ ሁለት አይነት ሃሩን ያለው። አዎ ረሱል ሰለላሁ ዐለይሂ ወሰለም ነገር ነው ጠይቀዋል። የዛሬ አንድ ሺህ ዓመት አባታቸው አልተገለጸም። አባታቸውና እናታቸው አልተገለጹም። የአንደኛው ተገልጿል። የሙሳ የማ የሃሩን አባት እስቲ አምጣ ማስረጃ አምጣ። ኢምራን የሚለው አይ ኢምራን የአሮንና የሙሳ አባት ነው የሚል ቁርአን ላይ የለም። አውጣና አሳየኝ። አለ አንተ አንድ ጥቅስ። እሺ በደንብ ግን አሁን ካንተ መጀመሪያ ላጣራ የምፈልገው ነገር አውጣ ኖ አውጣና የአሮንና የሙሳ አባት ኢምራን ነው የሚል ቁርአን ላይ ማስረጃ አምጣ። አውጣው። እሺ አውጣልኝ። እሺ አሁን አንተም ታውጣለህ። መጽሐፍ መጀመሪያ አውጣና ነው ከዛ ምን ቀጥለው። ምክንያቱም ተናግረሃል አንዴ። እዚህ ቤት ደግሞ ስትመጣ ደግሞ መረጃና ማስረጃ ያስፈልጋል። ዝም ብሎ በጨበጣ አይሆንም። ዱቤ የለም እዚህ። ዱቤ ያለው ነገ ነው፣ ዛሬ የለም። ችግር የለውም። እሱን አውጣልሃለሁ። ስለዚህ አውጣና እንጠብቅህ። ይኸው እንጠብቅሃለን። አውጣ። እሺ አሁን አይ ማጣራት ብለህ እሱን አውጣልህ ብዬ አውጣ። መጀመሪያ አውጣ ነው እኔ ነገርኩህ። አውጣና ተሳስቻለሁ ብለህ ይቅርታ ጠይቀህ ነው የምትቀጥለው። የሃሩንና የሙሳ አባት ኢምራን ነው የሚል የቁርአን ማስረጃ አምጣ እኮ። አንድ ነገር ብቻ አስተካክልኝ። አምጣ ነው ያልኩህ። መጀመሪያ አምጣ። እሱ ላይ ካላመጣ አንቀጥልም። ትከሻ መለካካት አይደለም የያዝነው፣ እውቀት መፈታተሽ አይደለም የያዝነው ሀቅ ላይ የሀቅ ባለቤቶች ነን። ስለዚህ የሀቅ ባለቤቶች እስከሆንን ድረስ የሃሩንና የሙሳ አባት ኢምራን ነው የሚል ማስረጃ አምጣ። እሺ አምጣ። ይኸው እየጠበቅን ነው።
ሱራ 7 115 አውጣልኝ። እሺ ስንት? ሱራ 7 እሺ ምዕራፍ 7 ቁጥር ስንት? 15 ቁጥር 15 ምዕራፍ 7 ተመልከቱ። ያ ጀማ ምን ሊያወጣ ነው? የኢምራንና የሙሳ አባትና እናት አባት ኢምራን ነው የሚል ከቁርአን ሊያወጣ ነው። ሱረቱል አዕራፍ ምዕራፍ 7 አለ ቁጥር ስንት? ቁጥር ስንት? ቆይ ሱራ 19 29 ያወጣልኝ። ኦኬ ምዕራፍ 7 ያልከው ተሳስተ ነው? አይ ቆይ እሱን እመጣበታለሁ። ኦኬ ምዕራፍ 7 ቁጥር 15 ላይ ያልከው ተሳስተሃል? እመጣበታለሁ። እሱ መጀመሪያ ያኛው ተሳስተ ነው ወይ ነው ያልኩ? 7 15 ላይ አልተሳሳኩም። እሱ እመጣበታለሁ እያልኩ እኮ ነው። ኦኬ ምዕራፍ 7 ቁጥር 15 ላይ አንተ ከሚቆዩት ነው አለው ይላል። ተሳስተሃል? 19 ያልኩ አይደለም ምዕራፍ 7 ቁጥር 15 ነው ያልከው መጀመሪያ። ተሳስተ ነው? እሱን እመጣበታለሁ። ቀጣይ በቃ እሱን አዘጋጀው፣ ችግር የለም። አሁን እያልኩ ያለው ተሳስተ ነው መጀመሪያ እንየው። አይ ጠዋት የለም እኔ ጋር እዛ ጋር ምዕራፍ 7 ቁጥር 15 ላይ ተሳስተ ነው? ተሳስቼ እኮ አይደለም። እሱን ቀጥዬ ነግራን በዛው በቃ ትሄድበታለህ፣ ችግር የለም። አሁን ግን አልሄድበትም። መጀመሪያ ያወጣውን ጥቅስ እንየው። 7 15 ላይ ስለምንድን ነው የሚያወራው? ስለ ሙሴና ስለ አሮን ነው የሚያወራው። ችግር የለውም። እሺ አያወራም እንደዛ። እስቲ ያውጣው። እንደዛ አይልም። የሚለው ምንድነው? አንተ ከሚቆዩት ነህ አለው ይላል። የት አለ? እሺ 19 አታወጣልኝ? እዚህ ላይ የለም ብለህ አምነህ ነው የምትሄደው ወደዛ። እዛም ብትሄድ እንትን ነው የምልህ። አሁን መጀመሪያ 7 15 ብለህ አውጥተናል። ስናወጣ ደግሞ ወደዛ ሄድክ ቶሎ ብለህ። 7 15 ላይ አለ ወይስ የለም? አንተ እኮ ነው ያልከኝ። አንተ ነው ያልከው። ሱረቱል አዕራፍ ምዕራፍ 7 ቁጥር 15 ላይ ያልክ ምዕራፍ 7 ቁጥር 15 አላልከንም? መጀመሪያ ምዕራፍ 7 115 ነው ያለው። 115 ነው ያልከው። ኦኬ 115 ችግር አለ። ኦኬ ጥሩ 115 ኦኬ ጥሩ እሺ። ሙሳ ሆይ በትርን በፊት ትጥላለህ፣ ወደኛም ጣዮች ሆነን እንላለን አሉት ይላል። የታለ የሙሳና የሃሩን አባት ኢምራን ነው የሚለው ምዕራፍ 7 ቁጥር 115 ላይ። እሱን ልመጣ የፈለኩ ነገር ምንድነው? አሮን የሙሴ ወንድም መሆኑን ለማረጋገጥ ነው። እኔ እየነገርኩህ አልጠየኩም። የጠየቁ ጥያቄ ምንድነው? ሙሳ የሃሩን ወንድም ነው አይደለም ሳይሆን የሙሳና የሃሩን አባት ኢምራን ነው የሚል የቁርአን ማስረጃ አምጣ። ይኸውልህ እንደዚህ ያደረኩበት ምክንያት ልንገር። አንተ አሮን ሁለት ናቸው አልከኝ ስትለኝ አሮን የሙሴ ወንድም መሆኑን ለማረጋገጥ የሙሳና የኢምራን አትደራረብ። የሙሳና የኢምራን አባት የሙሳና የሃሩን አባት ኢምራን ነው የሚል ማስረጃ አምጣ። ይኸው ሱራ 19 29 ማስረጃ እዚህ ላይ አለ። እዚህ ላይ አሁን የጠቀስከው ጥቅስ ላይ አለ ወይ? መጀመሪያ 19 29 ላይ አለ። ኖ የጠየቁት ጥያቄ ሱረቱል አዕራፍ ምዕራፍ 7 ቁጥር 115 ላይ የሃሩንና የሙሳ አባት ኢምራን ነው የሚል አለ ወይስ የለም? እኔ እሱም ወንድሙ መሆኑን ለማረጋገጥ ፈልጌ ነው እሱ የነገርኩህ። ወንድሙ ማለት ሁለት ናቸው። አሮን ሁለት ናቸው ለማጥራት ፈልጌ ላይ ለመደ። እሺ ሱረቱ መርየም ምዕራፍ 19 ቁጥር ስንት? 29 ቁጥር 29 ጥሩ። ምን ይላል እዛ ላይ? ወደ እርሱ ጠቀሰች፣ በአንቀልባ ሕፃንናት እንዴት እናገራለሁ አሉ ነው የሚለው 29 ላይ። የሙሳና የሃሩን አባት ኢምራን ነው የሚል አለ እሱ ላይ የለም። እሺ አንብበው። የት አለ? አነበብኩልህ እኮ። ወደ እርሱ ጠቀሰች፣ በአንቀልባ ያለ ሕፃን እንዴት እናናገራለን አሉ ነው የሚለው። የት አለ? የአሮን ሰው አባቱስ መጥፎ አልነበረም? እንደዛ ነው የጠየኩት ጥያቄ። የኢምራን እና የማን ነው? የሙሳና የሃሩን አባት ኢምራን ነው የሚል አለ ወይስ የለም ነው? አለ ነው ያልከኝ። የቱ ጋር ነው የሚለው እኮ? አንብልኛል። ለምን አትነበብም እኮ? ምኑን አነበብኩልህ እኮ። የሰጠኝን ጥቅስ 29 ነው። 19 ላይ ጠቀስክልኝ። ወደ እርሱ ጠቀሰች። የለም እንደዛ የሚል ነገር የለም። ወደ እርሱ ጠቀሰች፣ በአንቀልባ ያለ ሕፃን እንዴት እንናገራለን አሉ ነው የሚለው። የታለ የሙሳ አባት? አንተ ጋር ያለው ሌላ እንዴት ነው? ግራ አውጣው፣ ክፈተውና አውጣው። እኔ አንድ ስልክ ስላለኝ እኮ ነው እንጂ። ኦኬ ጥሩ። አንድ ሳይወጣልና አንድ ሳይወጣልን። ኦኬ ጥሩ። እግዚአብሔር ትችላለህ። የሚችል ሰው አለ? ኡስታዝ ጀማል ትችላለህ? አሰላሙ አለይኩም። ወይ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አውጣ፣ በትልቁ አውጣው ከቻልክ። እሺ ቻርጅ ዘግቷል። አንዴ ዲክፈተው። እንደዛ ከሆነ ቆይ አንድ ይጠብቁኝ። እሺ እኔ ላምጣ፣ ሞባይል ላምጣ።
እሱ ውስጥ ካሉት መክፈት የሚችል ሰው አለ? ያው ምዕራፍ 19 ቁጥር 29 ላይ አንብበው እስቲ ምን ይላል? ሲጎላ ትንሽ አድርገው እስቲ። ያው ወደ እርሱም ጠቃሾች ጠቀሰች ሶስቱ ማርያም 29። እሺ ወደ እርሱም ጠቀሰች። ከእሺ ሕፃን ያለ ሕፃን በአንቀልባ ያለ ሕፃን እንዴት በአንቀልባ ያለ ሕፃን እናገራለን አሉ። የት አለ የሙሳ አባት ኢምራን ነው የሚለው? የት አለ ቁርአን ላይ? ሱረቱ ማርያም 29 እሺ ለማንኛውም አሮን የሙሴ ወንድም ነው አይደል? የጠየቁን ጥያቄ መልስ። የሙሳ አባት ኢምራን ነው የሚል ቁርአን ላይ አለ ወይስ የለም? ጨርስ። እሱን አለ ወይስ የለም? ትንሽ ደቂቃ ትበኛለህ? ትንሽ ደቂቃ እጠብቅሃለሁ። ይዘና እሺ ኡስታዝ ቀጥል። ኡስታዝ አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። እንኳን ደህና መጣልን ኡስታዝ። ጀዛከላ ኸይረን። አሲያ ፎሎወሯ በጣም እየቀነሰ ነውና ሰሞኑ ትንሽ አልከፈተችም ነበር። ፎሎ ቢታደርጓት እዚህ ያላችሁ ሰዎች ኡስታዝ ዋሂድንም ፎሎ አድርጉ እና ኢምራንንም አሲያን ፎሎ አድርጓት። እሺ ሰሞኑ ስላልከፈተች ፎሎወሯ እየቀነሰ ነው እና ከቻላችሁ ደግሞ ፕሮፋይሏ ውስጥ የገባችሁ ኮፒ ሊንክ ቢታደርጉላት ደስ ይለኛል ኢንሻአላህ። ጀዛኩሙላህ ኸይረን ኡስታዝ። ሲጀመር አካውንቷን እኮ መቀነስ ሳይሆን ማስጨመር ነው ያለባቸው እነሱ ታች ያሉት ማለት ነው። አካውንት ፎሎ አስደርጓት። ቤቷ ትከፍታለች፣ ውይይቶች ይሳለጣሉ። ጎበዝ ልጅ ናት ማለት ነው ማሻአላ። እና ስለዚህ ፎሎ አድርጓት፣ ቤቷን አሳድጉላት። ኦኬ ቴዲ ይዘህ እስከሚመጣ ድረስ ሌላ ሰው ጋር እንቀጥል። ኡስታዝ ጀማል ኪሩብ ቅድም የቤት ስራ ተሰጥቶት ነበር። ኢምራን ይቅርታ መጥቻለሁ። ኦኬ ቴዲ እሺ ቴዲ ሻ ቀጥል። 66 12 ኦኬ 66 12 የሚያወራው መርየም የኢምራን ልጅ እንደሆነች ነው የሚናገረው። ስለዚህ አይልማ ማስረጃ አምጣ። ማስረጃ የሙሳ አባት የሙሳ ወንድም ሃሩንና የሙሳና የሃሩን አባት ኢምራን ነው የሚል ማስረጃ አምጣ ነው ያልኩ። ሱረቱ ተህሪም ምዕራፍ 66 ቁጥር 12 ላይ እየተናገረ ያለው ስለ መርየም ነው። ምን ይላል? ቁጥር 12 የኢምራን ልጅ መርየም ያቺ ብልቷን የጠበቀች ምሳሌ ያደረገ በእርሷ ውስጥ ከመንፈሳችን ነፋፋንባት ይላል። የሚያወራው መርየም እያለ የሚያወራው ስለ ኢሳ እናት መርየም ነው። የኢምራን ልጅ እያለ ያለ እኔ ጠየቁ ጥያቄ የሙሳ አባት ኢምራን ነው የሚል የቁርአን ማስረጃ አምጣ። የሙሳ አባት ኢምራን ነው። የሙሳና የሃሩን ሙሳና ሃሩን ወንድማማች ናቸው። ሃሩን የማርያም ወንድም ነው አይደል? ሲጀመር ጀምሮ ቁርአኑ አይደለም እኮ እንደዛ የሚለው። የሃሩን ወንድም መርየም ወይ የሚለው ቁርአኑ አይደለም ሲጀመር። ማንም ይለው እንደዛ አታመጣም። እንደዛ አይደለም። ሰዎቹ ናቸው ያሉት። ሰዎቹ የሃሩን እህት ወይ ብለው ሰዎቹ የተናገሩትን ነገር ነው አምላካችን እየተረከልን አይደለም። ቁርአኑ ያላቃል ነው አይደል? አይደለም። ቁርአኑ ያላቃል ነው። ነው ቁርአኑ ያላቃል ነው። አላህ ሰዎቹ የተናገሩትን ንግግር እየነገረን ነው ያለው እንጂ ቁርአኑ የሃሩን እህት አላት ወይም አላህ አላት ወይም አንድ ነብይ አላት አይልም። ሱረቱል መርየም ምዕራፍ 19 ላይ ላውጣለ ጥቅሱን 1928 ላይ የሃሩን እህት ወይ አባትሽ መጥፎ ሰው አልነበረም፣ እናትሽ አመንዝራ አልነበረችም አሏት ይላል። ለምንድን ነው ያሉት? አርገዛ ሲያዩት ያንን ነገር ሲያዩ የሃሩን እህት ወይ እያሉ አሏት ይላል። ሰዎቹ ናቸው የሃሩን እህት ወይ እያሉ ያሉት እንጂ ቁርአኑ ወይም ደግሞ አላህ መርየም የሃሩን እህት ናት አላለም ሲጀመር። እኔ ጠየቁ ጥያቄ ግን ኢምራን የሚባለው የሙሳ አባት ነው የሚል ቁርአን ላይ አለ ብለሃል። ካለ አውጣውኑ አለ። ሰዓት 9 ትንሽ ሰዓት 9 እሺ ኦኬ
ነበረው ስለ ማርያምና ስለ አሮን ነበር። አንተ ነው ወደ ሙሳ የመጣው ማለት ነው። ዝም ብለህ ጣልቃ አስገብተኝ አንተ ነው ያልከው። የሙሳ አባት ኢምራን ነው የሚል ቁርአን ላይ ያወጣለሁ ብለህ ጠበቅን። ያሺ ጥያቄ ጠይቃለህ። ምዕራፍ 7 ቁጥር 115 ላይ ገባን። የለም ሙሳ የማርያም ወንድም ነው አይልም ቁርአን ነው ወይ ነው ጥያቄ እኮ የጠየቁ አይልም። ቁርአን ላይ እንደዛ አይልም እኮ አይደለም። ስለዚህ አሮን ነው ወንድሙ አይደል ለማርያም? ስንት አሮን ታውቃለህ በቁርአን ውስጥ? እኔ አንድ አሮን እንዳለ ነው የማውቀው። አንድ አሮን ነው የማውቀው። እኛ ደግሞ ሁለት ነው ያለው። እሺ ዮሐንስ የሚባል ባይብል ላይ ስንት ሰው ታውቃለህ? አለ የረሱል ሰለላሁ ዐለይሂ ወሰለም ኢማም ሙስሊም መጽሐፍ 38 ቁጥር 13 ላይ አልሙገራይ ኢብኑ ሹባ እንደተረከው ወደ ነጅራ በመጣን ጊዜ የነጅራ ክርስቲያኖች የአሮን እህት ወይ የሚል ቀርተንልሃል። ሙሳ ከኢሳ ብዙ ጊዜ በፊት የነበረ ነው ብለው ጠየቁኝ። ግራ ሲገባው እኔም ወደ አላህ መልእክተኛ ስመለስ በዚህ ጉዳይ ላይ ጠየኳቸው። እሳቸውም አሉኝ የድሮ ሰዎች ከራሳቸው በፊት ከነበሩ የነቢያት ስሞች ጋር ከነቢያት እልፈት በኋላ ይጠቀሙ ነበር ብለው አስቀመጡ። ሁለት የተለያዩ ሰዎች ናቸው፣ ስማቸው የሚመሳሰል እንጂ በሙሳ ዘመን የነበረው ሃሩን ሳይሆን ሌላ ሃሩን ነው ብለው ረሱል ሰለላሁ ዐለይሂ ወሰለም ኮንፈርም አደረጉልን። ይኸው ተጠይቆ ማለት ነው። አሁን አንተ የምትጠየቀው የሃሩን እህት ወይ ብለው ሰዎቹ ሲናገሩ የሙሳ ወንድም ሃሩን እያሉ ስለመሆኑ ማስረጃ አምጣ። አንተ ደግሞ ቁርአን ላይ የተነገረው ነገር ሰዎቹ የተናገሩ ስህተት ነው እያልክ ነው? ምንድነው? አልገባኝም። ኖ የሚል አምጣ ነው እኮ የጠየኩት ጥያቄ። ቀላል ጥያቄ ነው የጠየኩ። አምጣ የሃሩን የሙሳ አባት ኢምራን ነው የሚል የቁርአን ማስረጃ አምጣ ነው ያልኩ። እኔ መጀመሪያ እኮ ስለ ሙሳ አይደለም እያወራሁ ያለው ስለ አሮንና ስለ ማርያም። የሙሳ አባት ኢብራሂም ከሆነ የማርያም እናት ኢምራን ከሆነ የአሮንም አባቷ ነው። የኢምራን ማን ነው? የሙሳ አባት ኢምራን ነው የሚል ቁርአን ማስረጃ አመጣለሁ ብለህ 2-3 ጥቅሶችን ከፈትክ። የመጀመሪያ የጠቀስከው ምንድነው? ሱረቱል አዕራፍ ምዕራፍ 7 ቁጥር 115 ላይ ገለጥክ። የለም። ሱረቱ መርየም ምዕራፍ 19 ቁጥር 28 እና 9 ላይ ጠቀስክ። የለም። ሱረቱ ተህሪም ምዕራፍ 66 ቁጥር 12 ላይ ጠቀስክ። የለም። የጠየቁ ጥያቄ አለ ወይስ የለም ነው። የሙሳ አባት ኢምራን ነው የሚል ቁርአን ላይ አለ ወይስ የለም? እሺ እሱን ችግር የለውም። በቃ ይቅርታ። እሺ ጠየቁ። ይኸው ምራቡ እኔ ማውራት የፈለኩ ስለ አሮንና ስለ ማርያም ስለ ሙሳ አይደለም። መጀመሪያ ማውራት የፈለኩት ሙሳን ያነሳሁት ምንድነው የአሮን ወንድም ነው አይደለም ማለት ነው። ችግር የለውም። የሃሩን እህት ወይ ያሉት እነማን ናቸው? እዛ ላይ ቁርአኑ ላይ የአሮን እህት ያሉት ቁርአኑ እኮ ቁርአን የሃሩን እህት ወይ ያላቃል ነው ነው አሉ ነው የሚለው አልዋት ነው የሚለው እነማን ናቸው ያሉት? እሱ ያነበው ሱረቱል መርየም ምዕራፍ 19 ቁጥር 28 ላይ የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽ አመንዝራ አልነበረችም አልዋት ይላል። እነማን ናቸው ያሉት? ሰዎች አልከኝ እኮ ሰዎቹ ናቸው ያሉት። ስለዚህ የአሮን አባት ሃሩን የተባለው እዚህ ጋር የመርየም እህት ሆነች አልከኝ። የመርየም እህት የመርየም እህት የተባሉት ሁለት የተለያዩ ሰዎች ናቸው። ሞክሼ ነው የእሷ አባት ኢምራን ነው። የእሷ አባት ኢምራን ነው። አየህ፣ የሙሳ አባት ግን ኢምራን ነው የሚል ቁርአን ላይ የለም። የማርያም አባት ኢምራን ነው አይደል? በቁርአን የማርያም አባት በቁርአን ኢምራን ነው። በክርስቲያኖች ግን ሌላ ነው ወይ? ስሙ ተመሳሳይ ሆኖ በቁርአን በእንትን ሲደረግ ተሳስቶ ነው። ችግር የለውም። አሁን የድንግል ማርያም አለች አይደለ? የኢየሱስ እናት እናትና አባቷ ስማቸው ማን ነው? ከባይብል አውጣና አሳየኝ። አሁን ባይብል ላይ ግድ ያስፈልጋል? ሰላም ለኪ የሚለው ጸሎት ላይ ሰላም ለኪ የሚለው ላይ አለ። በእንታና ሰላም ለኪ ማን የደረሰው? ማን ነው ሰላም ለኪን የደረሰው? እኛ አባቶቻችን ሁሉንም እንቀበላቸዋለን። ማን ነው የደረሰው? ሰላም ለኪን የደረሰው ማን ነው? በቀላሉ ማን የደረሰው ስላለ እንዴ? ሰላም ለኪን የደረሰው ማን ነው? የዘወትር ጸሎታችን እኮ ነው። የዘወትር ጸሎት የደረሰው ማን ነው? ጥያቄ እየጠየኩ ነው ያለሁት። ውዳሴ ማርያም ነው ያለው። ውዳሴ ማርያምን ቅዱስ ኤፍሬም ነው የደረሰው። ስለዚህ በእንታና የዘወትር ጸሎት ላይ በእንታና ሐናና የዘወትር ጸሎትም ማን የደረሰው ነው? የጠየኩን ጥያቄ መልስተው ወደ ሌላ ነገር አትሂድ። ውዳሴ ማርያምን የደረሰው ቅዱስ ኤፍሬም ነው አይደለ? ቅዳሴ ማርያምን የደረሰው አባ ሕርያቆስ ነው የደረሰው። ምንም ጥያቄ የለኝም። ጥያቄ የዘወትር ጸሎት የሚባለውን ያዘጋጀው ማን ነው ታውቃለህ?
ዞሮ አባቶቻችን ነው አልኩ። ባላቀም እኮ አይደለም ተቀብለናል። እኛም አጼ ዘርዓ ያዕቆብ የዛሬ 400 ዓመት ኖ ከቁርአን በኋላ የዛሬ 400 ዓመት በአጼ ዘርዓ ያዕቆብ ጊዜ በአጼ ዘርዓ ያዕቆብ ጊዜ የተደረሰ ድርሰት ነው። የጠየቁ ጥያቄ ባይብል ላይ የማርያም እናትና አባት እከሌ ናቸው የሚል ማስረጃ አምጣ። ባይብል ላይ ግዴታ መኖር አለበትን እያልኩ ያለው አልተመጣለን እያልኩ አይደል እንዴ? ኦኬ ችግር የለውም። በትውፊት ደረጃ የምትለው ከሆነ ትውፊት የምትለው ነገር የትኛው ትውፊት ነው? እስቲ ፈርስት ሴንቸሪ ላይ ከነበሩ አፖስቶሊክ ፋዘርስ ከሚባሉት የሐዋርያን አበው የሚባሉት የሐዋርያት ተማሪዎች ከሚባሉት ውስጥ የማርያም እናትና አባት ሐናና ኢያቄም ናቸው ብሎ ያስተማረ አንድ አምጣልኝ እስቲ። ከአርጌንስ ከፈለክ ከነሱ በፊት ከነበሩት ከዮስጦስ ሰማዕቱ ከፈለክ ከፖሊካርፕ ከፈለክም ከምትፈልገው ቀለሜንጦስ ዘሮሙ ከሚባለው የመጀመሪያው ከነበሩት ውስጥ የትኞቹ ናቸው የማርያም እናትና አባት ሐናና ኢያቄም ናቸው ብለው ያስተማሩት? በትምህርት ደረጃ ነው ይጠይቀኛለሁ። ያስተማሩበት ዶክሜንቶች እኮ አሉ እኮ ነው እኮ ነገርኩህ እኮ ይኸው ጸሎት ላይ እኮ ነገርኩህ። አንደኛ ጸሎት ላይ ነገርኩህ። አማርኛ ጸሎት ላይ ያለው ነገር ዓለም አቀፍ አይደለም፣ አገር አቀፍም አይደለም። ሲጀመር ጀምሮ ምንድነው መንደሪዝም ነው። በሎካል ደረጃ ያለ ነገር ነው። በሎካል ደረጃ ያለ የዘውትር ጸሎት እኮ ጠየቅኩህ እኮ የዘውትር ጸሎትን ማን የደረሰው ብዬ ስለ እንትን አላልክም፣ አልነገርከኝም። ራሱ ናኩ ተከን ማን የደረሰው እያንዳንዱ ግዴታ እንትን ማለት አለብን። እንዴት ነው አንተ? እሱን ነው የምልህ እኮ የዘወትር ጸሎት ላይ ያሉትን ናኩ ተከን አንድ ላይ አድርጎ በሰላም ቅዱስ ገብርኤል ሰላምታ የሚለውን ነገር በሰላም የሚለውን ጸሎት ሃይማኖትን ሰላም ለኪ ምናምን የደረሰው ማን ነው? አባቶቻችን እኮ ግድ በስም መጥቀስ አለብኝ እኮ ማናቸው? የለም እኮ የዛሬ 400 ዓመት የተዘጋጀ መጽሐፍ ይዘህ ቁርአንን ለመተቸት አትችልም ማለት ነው። ለማንኛውም የተነሳንበት ነጥብ ምንድነው? ዋናው ነገር ቴዲሻ ምንድነው የተነሳንበት? ባይብል ላይ የተጨመሩ ቃላቶች አሉ። ሐዋርያቶች ካለፉ በኋላ ጸሐፊዎቻቸው ካለፉ በኋላ ግሪኩ ላይ የሌለ ግዕዙ ላይ የሌለ የተጨመረ ነገር አለ ብለን ነው። ያንን ስንል ምን አልክ? ልከክልኝ አልከኝ። ምንድነው ያማል ብዬ ስለ እኔም ያመኛል ነው ያልከው። አንተም ያማል ብለን ነው ያልከው። ልክ አሁን ቁርአን ላይም የተጨመረ አለ አልከኝ። እኔ ደግሞ እንደዛ ስትለኝ ወይ ሳባዎች የጨመሩ ወይ ደግሞ ረሱል ራሳቸው የጨመሩበት ጅብሪል የጨመረበት ወይ ደግሞ ተአብዮቹ የጨመሩበት ካለ ብዬ ስለ አይ ቁርአኑ ሱረቱ መርየም ተጨምሯል አልከኝ። የቱ ጋር ነው የተጨመረው ብዬ ስለ አይ ባይብል ላይ የነበረውን ታሪክ ያዛባል አልከኝ። ምን ያዛባል ብዬ ስለ አይ ሃሩን የሚባል ነገር አለ፣ የመርየም ወንድም ሃሩን እንደሆነ ቁርአኑ ይናገራል። ሃሩን የሚባሉ ሁለት የተለያዩ ናቸው አልኩ። ከዛስ አይ የሃሩንና የሙሳ አባት ይምራን ይባላል ብለህ አልክ። ጥቅሱ ማስረጃ አምጣልን። ሱረቱል አዕራፍ ምዕራፍ 7 ቁጥር 115 ላይ ገባ። ሱረቱ መርየም ምዕራፍ 19 ቁጥር 28 ላይ ገባ። ሱረቱ ተሪ ምዕራፍ 66 ቁጥር 12 ላይ ገባ። አላገኘነውም ያልከውን ነገር ይቅርታ ጠየቅ። ይቅርታ ከጠየቅ በኋላ የሃሩን እህት ሆይ የሚል ጥቅስ አመጣ። ያሉት ሰዎቹ ናቸው ቢሉም ሃሩን የተባሉት ሁለት የተለያዩ ግለሰቦች ናቸው። ያንን ከየት አገኘ ስትል ኢማም ሙስሊም ላይ ረሱል ሰለላሁ ዐለይሂ ወሰለም የተናገሩበትን ሐዲስ አምጥተን አሳየን። ከዛ ቀጥሎ ምን ጥያቄ ያቀረብንልህ? የድንግል ማርያም እናትና አባት ስማቸው ማን እንደሆነ ባይብል ላይ ይናገራሉ፣ የመጽሐፍ ላይ። ምክንያቱም መጽሐፉን በመጽሐፍ ነው እየመዘንን ያለ ነው። አይ የዘወትር ጸሎት አለ፣ ሰላም ለኪ ላይ አለ አልክ። ሰላም ለኪ ደግሞ ማስረጃ መሆን አይችልም። አንደኛ ሎካል ነው ራሱ፣ ናሽናልም ኢንተርናሽናልም አይደለም። ለምን ኢትዮጵያ ውስጥ ያለ ነው፣ አገር በቀል ነው። ቢያንስ እንኳን ከውዳሴ ማርያም ወይም ደግሞ ከቅዳሴ ማርያም ብሰጥ ምናልባት ዓለም አቀፍ ነው። ቅዱስ ኤፍሬም ዓለም አቀፍ ነው፣ ሰራዊ ነው። አባ ሕርያቆስ የሚባለውም እንደዚሁ ግብፃዊ ነው፣ የሆነ ነገር ነው። እሱ ጥሩ ነው ብለን ነበር ምንድነው። እና ለማንኛውም አንተም የመጣው እንትኑ እኮ ቁርአኑን ብቻ ነው። ያኛው እኮ መቼ እንደተጻፈ ራሱ አይታወቅም አይደል? እናንተ ራሱ አሁን ማስረጃ ላይ መጣው ያሩን ምን ኢማም ሙስሊም እኮ ሰነድ አለው። መቼ የተጻፈው እሱ ሰነድ አለው። ሐዲሶች እኮ ናቸው። ሐዲስ እኮ መጻፉ አይደለም እኮ መቼ የተጻፈው? እነሱ ራሳቸው የተጻፉበትን ዘመን እኮ ግልጽ ነው አይደል? ምንም ችግር የለውም። መጻፋቸው አይደለም እኮ መጻፋቸው አይደለም። ቆይቶ ሊጻፉ ይችላሉ። ግን በባይብልስ ኢየሱስ ካረጋገጠ ቆይቶ የተጻፈ ነገር ነው። ቅርብ ጊዜ የመጣው እያልክ አይደል? እናንተ ያለው እኮ የለማ፣ በትራዲሽን ላይ የለማ። በትራዲሽን ላይ ካለ ፈርስት ሴንቸሪ ላይ አምጣና ማስረጃውን ስጠኝ አልኩ።
ሐናና ኢያቄም የድንግል ማርያም እናትና አባት ስለመሆናቸው ከአፖስቶሊክ ፋዘርስ ማስረጃ አምጣ አልኩ። በእኛ የሚታመነው እንዳጠቃላይ ይሄ ነው። ስለዚህ እናንተ ላይ ያለው ችግር የለውም እኮ እሱ እኮ አይደለም። አሁን ቢብሊካል አይደለም ነው እያልኩ ያለሁት። የማርያም እናትና አባት ይቅርና ማርያም ከየት የዘር ሐረግ እንደመጣች አይታወቅም መጽሐፋችሁ ላይ፣ ባይብል ላይ አይናገርም። የማን ዘር ናት ማርያም ታውቃታለህ? እንዴት ነው ማለቃት? የት አለ? ከየማን ዘር ናት? እስቲ ንገረኝ። የማን ዘር ናት? አለ መጽሐፍ ላይ ቆኛ። አሁን እኮ አንተ ባይብል ላይ አውጣ። እኔ ጥያቄ እኔ ልግባ አባቴ። ቆይቶ አንተ ቴዲሻ እስቲ ባይብል ላይ አውጥተህ ማርያም የከሌ ዘር ናት የሚል ነገር አምጥታ አሳየኝ። ማርያም የዳዊት ዘር ናት የከሌ ዘር ናት ብለህ አምጥታ። እኛ ባይብል ላይ እኮ አናምንም። መጀመሪያ የለም እኮ ነው የምልህ እኮ ባይብል ላይ መጽሐፍ ቅዱስ ላይ የጻፍከው መጽሐፍ ቅዱስ ላይ ብሉይ ኪዳን 39 አዲስ ኪዳን 27 መጽሐፍ ላይ ድንግል ማርያም ከየት የዘር ሐረግ እንደመጣች እንኳን አትታወቅ፣ አያውቃትም። መጽሐፍ እሱ ብቻ እኮ አይደለም የኛ መጽሐፍ እያልኩ አይደል? እንደኛ የቃል ትምህርትም አለን የምንቀበለው። ምክንያቱም መጽሐፍ ራሱ ከቤተ ክርስቲያን በኋላ ፓራዶክሲስ ኦተንቲክ ነው በእናንተ ትምህርት በእናንተ አስተምሮ የቃል ትምህርት አለ አልኩ እኮ። የቃል ትምህርት ኦተንቲክ ነው ወይ? ፓራዶክሲስ ይባላል ወይ? ቃል ትምህርት ወይም ደግሞ ትውፊት ይባላል። እሱ በእናንተ ሊሆን ይችላል፣ በእኛ ኖ በእናንተ ፓራዶክሲስ የሚባለው ፓራዶክሲስ ይባላል። በውጭው ዓለም ውስጥ ፓራዶክሲስ ይባላል። በእናንተ በኢትዮጵያ ትውፊት ይባላል። በኢትዮጵያ የሚባለው ነገር አጠቃላይ ነው እንጂ አይ የተለያየ ትውፊት ነው ያላቸው። ለምሳሌ የምስራቅ ኦርቶዶክስ እና የኦሪየንታል ኦርቶዶክስ ትውፊታቸው ይለያያል። የካቶሊክ ትውፊት ይለያያል። ከሐዋርያት ጀምረን ይዘን መጣ ነው የሚሉት ትውፊታቸው የተለያየ ነገር ስለሆነ ሊሆን ይችላል። ስለዚህ ሚያፊዚስ እና ዲያፊዚስ እና ሞኖፊዚስ የሚባለው በትውፊት ደረጃ አንድ አይነት ነው። እሱ ሊለያይ ይችላል። ይኸውልህ ነገርኩህ። ስለዚህ አንደኛውን ተበርዟል ይላል። ሃይማኖታችን የተለያየ ነገሩን አምጥተህ እኩል ከአንድ ታደርጋለህ። ኦርቶዶክስ ስለዚህ እንደዛ ነው። አሁን እንደዛ ነው። አየህ ትውፊት የሚባለው ነገር ካቶሊኮችም የራሳቸው ትውፊት አለን ብለው የጴጥሮስ መንበር ላይ ተቀመጥን ነው ብለው ይመጣሉ። የምስራቅ ኦርቶዶክሶችም እንደዛው። እሱ ነው እኮ የምልህ። ይሁን ግን ትውፊት አላቸው አይደል? የራሳቸው ትውፊት አላቸው አይደል? የራሳቸው ይኖራቸዋል። ስለዚህ ትውፊትን ያዘጋጀው ማን ነው? ትውፊትን ያዘጋጀው? አባቶቻችን እኮ አልኩህ እኮ። ከየት ነው ያዘጋጁት? ከማን ያዘጋጁት? ከሌ በለኝ። ከፈለክ ላስረዳ። ለምሳሌ ሐዋርያው ጳውሎስ ሲያስተምር የነበረውን ትምህርት ቤተክርስቲያን ከተመሰረች በኋላ ነው እሱ በእስር ቤት ግማሹን የጻፈላቸው አይደል? ትውፊት አባቶች ናቸው ያዘጋጁት ካል ከአባቶች መካከል ማን አዘጋጅተዋል ትውፊት? ይሄ ሐዋርያትን እኮ እየነገርኩህ ነው። ሐዋርያት ራሱ ትምህርቱን ይሰጡ የነበረው ሲታሰሩ ምን ሲሉ በየእስር ቤቱ ሆነው ለመሰረቱት ቤተክርስቲያን ላሉ ህዝብ ነበር ሲጽፉላቸው የነበረው እያልኩ ነው። ሐዋርያቶች በእስር ቤት መጀመሪያ የቃል ትምህርት የሚሰጧቸው ራሳቸውም የቃል ትምህርት የሚሰጧቸው መጀመሪያ ላይ ገባኝ። ግን አሁን ምንድነው ከመጽሐፉ ውጪ የቃል ትምህርት ሆኖ የመጣ የሐዋርያት ትምህርት አለ? አሁን እስከ ዘመናችን የመጣ አለ? ታዲያ ብዙ ነገር ነው ያለው። ማን የሚባል አሁን ማን የሚባል ከሱ ውስጥ እኮ አንዱ የራሱ የቃል ትምህርት ነው እያልኩ አይደል? ኖ አይ ቆይ ትውፊት ሆኖ የመጣ ከሐዋርያት ጀምሮ በትውፊት ሆኖ የመጣ ከሐዋርያት በቅብብሎሽ የመጣ ትውፊት ሆኖ አሁን ላይ ደግሞ ተጽፎ የተገኘ መጽሐፍ አለ የምታውቀው? አሁን ላይ ተጽፎ የተገኘ ትውፊት የሚባለው ነገር አየር ላይ ነው አሁንም ያለው። በትውፊት የመጣ ነው እያልኩ አይደለም። ቤተሰቦቹ አይታወቁም እንዴ? አንተ በዛን ሰዓት ምን የነበሩ የዘወትር ጸሎት አይደለም ናኩተከ የሚባለው እሱን በአጠቃላይ ደራሲ ያላቸው ባለቤት አላቸው። እኔ የጠየቅኩ ጥያቄ ከሐዋርያት ጀምሮ በቅብብሎሽ በትውፊት የመጣ ፓራዶክሲስ በዚህ ዘመን አለ ወይስ የለም? ቤተክርስቲያን ውስጥ የነገርኩህ የራሱ እኮ አለ። የእሷን አባትና እናት የሚያወቅ ነው በእነሱ ነው የጠየቅኩ ጥያቄ አለ ወይ ፓራዶክሲስ የሚባል ትውፊት የሚባል ነገር ከሐዋርያት ጀምሮ ተጠብቆ የመጣ ትውፊትና አሁን በቤተክርስቲያን ያለ ነገር አለ? የምታውቀው አንድ መጨረሻ ላይ የተጻፈ ነው እያልከኝ ያለው? አዎ ወይ የተጻፈ ወይም ደግሞ ቤተክርስቲያኑ ዝም ብሎ አየር ላይ እየተነገረ ያለ እና አለ እያልኩህ እኮ አይደል? ታዲያ ምን አለ? ምን ኤግዛምፕል እስቲ ንገረኝ፣ ይሄንን በለኝ። የኛ የቤተክርስቲያናችን ያለው አብዛኛው ነገሮች የተወሰኑ ነገሮች እኛ ውስጥ አሉ አይደል እንዴ? አይደለም። ኢትዮጵያ ቤተክርስቲያን የምትቀበለው ምን ነገር ነው? አራቱን ነገር ንገረኝ እስቲ። ምኑን አራቱን ነገር ንገረኝ ማለት? አራት ነገሮች አሉ የምትቀበላቸው መመሪያ። ዶግማ አለ አንደኛ፣ ዶግማ አንድ። እሺ ዶግማ አንድ። ሁለተኛ ቀኖና አለ። ቀኖና ሁለት። ሶስተኛ አልገባኝም አባባለኩ። አራት ነገሮች አሉ። ሁለት ጠቀስ። ከሆነ አራት አሉ። አራቱን ጥቀስ። ሁለት ይቀራል እኮ። ይሄ ሆድዳሽን የሚባለው ወይም ደግሞ የቃል ትምህርት አለ። እሱ ምን ይባላል? ትውፊት ምን ይባላል? ትውፊት ይባላል። አራተኛው ምንድን ነው? የመጨረሻው የመጀመሪያ ዶግማ፣ ሁለተኛ ቀኖና፣ ሶስተኛ ትውፊት። አራተኛው የመጨረሻው ምንድን ነው?
አራተኛው የመጨረሻው ስርዓት የቤተክርስቲያን ስርዓት አይደለም። ኦኬ ላግዝህ። ጥሩሽ ቃለ ዓዋዲ ይባላል። ታውቀዋለህ? የቤተክርስቲያን ቃለ ዓዋዲ ማለት ነው። አሁን ከአራቱ ውስጥ ትውፊት የሚለውን ያዝና ከሐዋርያት ጀምሮ ሰንሰለቱን ጠብቆ የመጣና ዛሬ ላይ በቤተክርስቲያን የሚነገር አንድ ትውፊት ኤግዛምፕል ስጠኝ። ለምሳሌ ስልጣነ ክህነት የሚሰጣቸው ነገሮች ከሐዋርያት ጀምሮ የነበረ ነው። እሱ አፖስቶሊክ ሰክሰሽን ነው። እኔ እሱን አይደለም የጠየቁት። ስለዚህ እሱም ትውፊት አይደለም። አፖስቶሊክ ሰክሰሽን ሐዋርያዊ ቅብብሎች ነው። ሐዋርያዊ ቅብብሎች ስልጣን ነው፣ ስልጣነ ክህነት ነው። እኔ የጠየቁት ጥያቄ ስለ ትምህርት ነው። እኮ ስልጣነ ክህነቱ እንዳለ ያለው ስርዓቱ የቤተክርስቲያን ስርዓቱ እንዳለ ሐዋርያዊ ቅብብሎች የሚባለው እንትኑ ነው። ሐዋርያዊ መተካካትና ሐዋርያዊ ቅብብሎች የሚባሉ ነገሮች ይለያያሉ። ሐዋርያዊ መተካካት አፖስቶሊክ ሰክሰሽን የሚባለው ነገር ስልጣነ ክህነቱ ነው የመጣው። የጴጥሮስ መንበር የጴጥሮስ መንበር የማርቆስ መንበር ምናምን ተብሎ ወደ 5 መንበሮች አሉ አይደለ? የአንጾኪያ መንበር አለ። እሱ መንበር ነው። ስለ እንትን ነው፣ ሰክሰሽን ነው፣ ሐዋርያዊ መተካካት ነው። የጠየቁ ጥያቄ ሐዋርያዊ ቅብብሎች ያለበት ትራዲሽን አፖስቶሊክ ትራዲሽን የሚባለው በእንግሊዝኛ ላይ ስልጣነ ክህነቱ የቤተክርስቲያን ስርዓቱ እንዳለ ከዛ ቀብሎሽ የመጣ ነው። ስልጣነ ክህነቱ በአጠቃላይ አፖስቶሊክ ሰክሰሽን ነው የሚባለው፣ ሐዋርያዊ መተካካት ነው። ለምን ስልጣነ ክህነቱ ብቻ የቤተክርስቲያን ስርዓት እያልኩ እኮ ነው። ጠቅላላ አይደለም እኮ ትውፊት አይደለም። እሱ ትውፊት ውስጥ አይደለም። መጽሐፍ ቅዱስ ላይ ያለ የቤተክርስቲያን ስርዓት አቢቢ እሱ አይደለም። የቤተክርስቲያን ስርዓት ነው። የስርዓት መጽሐፎች አሉ። ስርዓት መጽሐፍ የሚባሉ አሉ አይደለም? እነሱ የስርዓት መጽሐፎች ሌላ ናቸው። የሲኖዶስ መጽሐፍ ስንት ናቸው? በቤተክርስቲያን የሲኖዶስ መጽሐፍ ስንት ናቸው? ምን አልከኝ? የሲኖዶስ መጽሐፍ የሚባሉ ስንት ናቸው አጠቃላይ? ከ27 ውጪ 8 አሉ። ምን ምን ናቸው? ሁለቱ ኪዳናት። እሺ፣ ሁለቱ ኪዳናት መጽሐፈ ኪዳን ቀሌሜንጦስ፣ ግጽው፣ አብልጢስ፣ ቀሌሜንጦስ። ማሻአላህ ሁለቱ ኪዳናትና ጎበዝ። ስንት ነው የቀረው? ቀርተዋል። 1-4 ቀርተዋል። እንዴ ሁለቱ ኪዳናት ቀሌሜንጦስ 8 ናቸው። ሁለቱ ኪዳናት አለ መጽሐፍ ኪዳን ቀዳማይና ካላይ አለ። ሁለት ግጽ 2 አለ። አራት ብለሃል። እሺ ቀጥል። ግጽ ብያለሁ፣ አብጥሪስ ብያለሁ፣ ቀሌሜንጦስ ብያለሁ። ያው ቀሌሜንጦስ 5። እሺ ሌላ ማሻአላ በርታ። ሲኖድማ አንድ ነው፣ አንድ ላይ ነው ያለው ሲኖዶስ። የሲኖዶስ መጽሐፍ ተብሎ ነው ያሉት። እሺ ቆይ ያልጠራው ካላወቀው ችግር የለውም። አይ ቆይ ያልጠራው 5 ጠርታል፣ 3 ይቀራል። አዎ 3 ይቀራል። 3 ይቀራኛል። ቆይ እንግዲህ ልታመጥና ልታላመጥ ነው ማለት ነው። ገብተህ ልታይ ነው። በቃል ሞክር፣ ችግር የለውም። ምን ያርማለሁ? በቃል እየሞከርኩ ነው። አብሽር። ቆሽ ግጹ አብጥሊስ ልንገር የያዛቸውና እንትን በሎች ችግር የለውም። የሲኖዶስ የአዲስ ኪዳን የስርዓት መጽሐፍ የሚባሉት ስርዓተ ጽዮን፣ ቀሌሜንጦስ፣ ዲድስቅልያ፣ መጽሐፈ ትእዛዝ፣ አብጥሊስ፣ ግጽውና ያው ቀዳማይና ዳህራ የሚባሉት ወይም ደግሞ ቀዳማይና ካለ የሚባሉት 8 ናቸው ማለት ነው። ለማንኛውም ቴንኪዩ። ለሌሎች ወደ ልንስጥ ቴሊሻዬ ጥሩ ነው። አየህ መማማርም ጥሩ ነው። አንዳንዴ በእንደዚህ አይነት መንፈስ ማውራት ጥሩ ነው እና አንዳንዴ አየህ እንደዚህ ተረጋግታችሁ ስታወሩ ጥሩ ነው። ሌሎቻችሁ ተረጋግታችሁ ለማውራት አልፈልግም ወይ የምችለው ነገር ነው የማወራው። አዎ ግን ተምራል። አዳዲስ ነገሮችን ለተማር ተስፋ አለን። አዎ የኢምራን የአሮን ምናምን የምትለው ነገር 2 እንደሆኑ ምናምን አላውቅም። 2 እንደሆኑ እንትኑን ጥቅሱን ያዘው ግን ለምን አትይዘውም? ሌላ ጊዜ ጥቅማል። ኢማም ሙስሊም አይ ሁለት የተለያዩ ሃሩኖች እንደሆኑ ኢማም ሙስሊም ያዘው። ኢማም ሙስሊም
እሺ ነገር ያዘው፣ በማስታወሻ ያዘው። መጽሐፍ 38 ሐዲስ መጽሐፍ 38 ሐዲስ 13 ኢማም ሙስሊም መጽሐፍ 38 ሐዲስ 13 38 ሐዲስ ስንት ነው? አልሰማኝም። መጽሐፍ 38 ሐዲስ 13 አዎ 13 እሺ አይዋል። ኦኬ በመጽሐፍ ቅዱስ ስንት ማርያሞች አሉ? 8 ማን ይባላሉ? ማሻአላህ ደስ የሚል እውቀት። ማን ይባላሉ? 8ቱ ማርያም ምናምን የሚበስማቸው ማርያም ነው፣ ግን ለእያንዳንዱ ልነግር ይችላል። አዎ እሺ ማን ናቸው? እኔ በጥቅስ አስደግፍልሃለሁ፣ ግን እነማን ናቸው 8ቱ ማርያም? እኔ አስደግፍልሃለሁ። ማርያም የሙሴ እና የአሮን እህት። ለዛ ነው የተከራከርኩት እስካሁን። የአሮን እህትና እሷም የሙሴ ኦኬ። ጥቅሱ ችግር የለውም፣ ጥቅሱን እሰጥሃለሁ ሐሳቡን ብቻ። ሁለተኛ ማርያም ቅድስት ድንግል ማርያም አለች። እሺ 2 ማርያም የአላዛር የአላዛር 3 የአላዛር 3 እሺ ቀጥል። ማርያም መግደላዊት ማርያም 4 ማርያም የቆሎጵያ ሚስት ማርያም 5 ማርያም ሌላ ስንቱን? አሁን 3 ይጎላል፣ 5 ሄድክ። ልንገርህ ማርያም መግደላዊት ብያለሁ። ማን አልከኝ? ማርያም መግደላዊት ብያለሁ። መግደላዊት ማርያም ብለሃል። አዎ እሺ 3 ነው የቀረኝ። አዎ ዮሴፍ ማርያም ላግዝ። 8ቱ ማርያሞችን ላግዝ እና ለወደፊት ትምህርት እንዲሆን ነው። ጥያቄ ጠይቃለሁ እዚህ ጋር። የሙሴ እህት ማርያም ዘጸአት 15:21 ላይ ታገኛታለህ። ብሉይ ኪዳን ላይ የእዝራ ልጅ የምትባል ማርያም ነበረች። አንደኛ ዜና መዋዕል ምዕራፍ 4 ቁጥር 17 ላይ በእዝራ ዘመን ማለት ነው የነበረች። የእዝራ ልጅ ራሱ ማርያም ትባላለች። አንደኛ ዜና መዋዕል ምዕራፍ 4 ቁጥር 17 ላይ ታገኛታለህ። ማቴዎስ 1:18 ላይ ደግሞ የኢየሱስ እናት ማርያምን ታገኛታለህ። ሉቃስ 8:2 ላይ መግደላዊት ማርያም ወይም አመንዝራ የተባለችው ማርያም ታገኛታለህ። ዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ ደግሞ የአልዓዛር እህት ማርያም ትባላለች። ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ደግሞ የቀሎጵያ ሚስት የምትባል ማርያም አለች። እንደገና ደግሞ ሐዋርያ ሥራ ምዕራፍ 12 ቁጥር 12 ላይ ደግሞ የማርቆስ እናት ማርያም ትባላለች። ሮሜ ምዕራፍ 16 ቁጥር 6 ላይ ደግሞ የሮሜ ማርያም ትባላለች፣ የጳውሎስ ተማሪ የነበረችዋ። በአጠቃላይ 8 ማርያሞች በባይብል ውስጥ አሉ ማለት ነው። ጥያቄ ልጠይቅህ እዚህ ጋር ተመሳሳይ አርጊመንት። አንደኛ ዜና መዋዕል ምዕራፍ 17 ቁጥር 4 ላይ ከፍልስጤማዊ ሰፈር የጌት ልጅ ጎልያድ ቁመቱ 6 ክንድ እስከ 8 ነበረ። ከዛ በኋላ ዳዊት መጥቶ ገደለውና አንገቱን ቆረጠው። ማንን ነው የቆረጠው? አንገቱን የቆረጠው ማንን ነው? ጎልያድን አልከኝ እኮ። አዎ የከፍልስጤማን የጌት ሰው ጎልያድ ይላል። አንገቱን የቆረጠውና የገደለው ማን ነው? ዳዊት ነው። ኦኬ ሁለተኛ ሳሙኤል ላይ ምዕራፍ 21 ቁጥር 19 ከ100 ዓመት በኋላ ማለት ነው። እሺ ሁለተኛ ሳሙኤል ምዕራፍ 21 ቁጥር 19 የመጀመሪያው አንደኛ ሳሙኤል ምዕራፍ 17 ቁጥር 4 ላይ ነው ያለው። ቁጥር 50 ላይ ገደለው። 19 አንደኛ ሳሙኤል ምዕራፍ 17 ቁጥር 4 ላይ ነው የሚገኘው የመጀመሪያው የጌት ሰው ጎልያድን። አዎ ቁጥር 50 ላይ ገደለው አይደል? ዳዊትን ፍልስጤማውያንን በወንጭፍ በድንጋይ ያሸነፈው ፍልስጤማውያን መጥቶ ገደለው። በዳዊት እጅ ሰይፍ አልነበረም እና ይላል። ከዛ አንገቱን ቆረጠው አይደለ? የጌት ልጅ ጎልያድን የገደለው ማን ነው? ፍልስጤማውያንን ዳዊት ነው። ኦኬ ሁለተኛ ሳሙኤል ምዕራፍ 21 ቁጥር 19 ላይ ደግሞ በጌብ ላይ ከፍልስጤማውያን ጋር 21:19 ያልኩህ? አዎ 21:19 ላይ የጌት ልጅ ጎልያድን ገደለው ይላል። ማን የገደለው እዚህ ጋር? እኔ ነው አሁን አላየሁትም። አንተ ባልከው ግን ኢሽቤኖስ የሚባል ሰው የጌት ልጅ ጎልያድን ገደለው ይላል። እንደሚታወቀው ሌላ ጎልያድ እንዳይሆነ የጌት ሰው ነው ጎልያድ የሚለው እኮስ መጣራት አለበት እኮ እንጂ ዳዊት ጎልያድ እንደገደለው የተረጋገጠ ነገር ነው። ምክንያቱም ማን ነው የገደለው? ዳዊት ቆይ፣ አዎ ማንን የገደለው ይላል ዳዊት። ጎልያድን። ማን የሚባለውን ጎልያድ?
የቁመቱ 6 ክንድ ምናምን የሚለውን የጌት ሰው ጎልያድን ገደለው ይላል። እሺ ከዛ ቀጥሎ ደግሞ ይብኖም የሚባለው ሰው የጌት ልጅ ጎልያድን ገደለው ይላል። ቼክ አደረገዋለሁ። ስለዚህ አየህ ነው ሁለት የተለያዩ ጎልያዶች ነበሩ የተገደሉት። ከሁለት ሊኖሩም ይችላሉ፣ ግን ቼክ አደርጋለሁ። ስለዚህ የቁርአኑም ሁለት ሃሩኖች አሉ ማለት ነው። በቀላሉ እንድትረዳው ነው ያመጣውልህ። አይ ሰተኛል እኮ እሱን በደንብ ቼክ አደርገዋለሁ። በቃ ቴንክ ዩ። እሺ ግን አንድ ብቻ ከሆነ ግን አንድ ብቻ ከሆነ ግን አሮን የሚለው ሸባር ነው። አይሆንም ነው። እኛም በትምህርታችን ውስጥ እንደዛ አይደለም ያለው። ስትሮማን ፋላሲ ይባላል። አይ ትምህርታችን አሁን የጌት ሰው ጎልያድ የሚባለው ሁለት መሆኑን ካላስረዳኸው አንድ ነው ብዬ ድርቅ ብል እችላለሁ ከፈለኩኝ ማለት እንትን ከፈለኩኝ፣ ምክንያቱም የእድሜ ልዩነት አላቸው። የእድሜ ልዩነት አላቸው። የያዕቆብ ልጅ ዮሴፍ ወንድሞቹ ለግብፅ ሸጡት ይላል። ታውቃለህ ባይብል ላይ ሸጡት ይላል። የያዕቆብ ልጅ ዮሴፍ የማርያም እጮኛ ነው ይላል ማቴዎስ 1:18 ላይ። እሺ ስለዚህ አዛ በወንድሞች የሸጡት ዮሴፍ መጥቶ የማርያም እጮኛ እንዴት ሊሆን ቻለ? ማለት መጥቶ የት መጥቶ ነው? እሱ እኮ እዚያ ይለያያሉ። አባቴ ይለያያሉ። በስም እኮ ነው አንድ ያርቃሉ። ይለያያሉ። ግን የማን ልጅ ይላል? ሁለቱም አባታቸው የያዕቆብ ልጅ ዮሴፍ ወንድሞቹ ወደ ግብፅ ወሰዱት እና ሸጡት ይላል። ከዛ በኋላ ከ1400 ዓመት በኋላ የያዕቆብ ልጅ ዮሴፍ የማርያም እጮኛ ሆነ ይላል። አሁን መልሱ ምንድነው? ወንድማቸው እንዳለው የተለያዩ ናቸው ነው። የተለያዩ ሰው በቃ እንደዛ ማለት ነው። አሁን እየገባህ ነው እንትኑ ማለት ነው ኮንሴፕቱ። አሁን ምንድነው? የአባታቸውም ስም አንድ ነው፣ የልጅየውም ስም አንድ ነው። የያዕቆብ ልጅ ዮሴፍ ይላል፣ ዮሴፍ ይላል። ስለዚህ እኔ አሁን ከፈለኩኝ በቃ ዝም ብዬ ማረባ አይምሮ ቢኖረኝ የያዕቆብ ልጅ ዮሴፍ የሚባለው የማርያም እጮኛ እንዴት ይሆናል? 1400 ዓመት መጥቶ ልክ እናንተ አሁን እንደምትጠይቁት የጅል ጥያቄ አይነት ማለት ነው። እና እንደዚህ መጠየቅ ይቻላል፣ ማድረግ ይቻላል። ግን እንድትረዳው ነው ኤግዛምፕሎችን ያመጣውልህ። አመሰግናለሁ ቴዲሻ። ጥሩ ነው። እሺ ፎሎ አርጉኝ። እዚህ ጋር ያላችሁ ክርስቲያኖች ፎሎ አርጉኝ። አይዮ ያረኩ ይፈቀዳል።